ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ተመልካዮቻችን እንደምን ቆያችሁን? ዳጉ የቀጥታ ስርጭት የውይይት ፕሮግራም የዛሬው አሁን ተጀምሯል። ኢትዮጵያ የዳበሩ ባህሎች ባለቤት የመልክዓ ምድሯም የሚያስደንቅ የጥንታዊና አስደናቂ ኪነ ህንፃዎች መገኛ ደግሞም የድልብ ታሪክ ባለቤት በብዝሃ ማንነቶች የደመቀች ደግሞም በተፈጥሮና ሰው ሰራሽ ቅርሶችም የታደለች ሀገር ናት። ከሰው ዘር መገኛነቷ ጀምሮ ለዓለም ያበረከተችው ሀብቶች እልፍ ናቸው። ምድረ ቀደምት ልዩ መጠሪያዋ ነው። ኢትዮጵያ እስካሁን በርካታ የሚዳሰሱና የማይዳሰሱ ቅርሶችንም በዩኔስኮ አስመዝግባለች። ታዲያ የኢትዮጵያ ቅርሶች አሁን የሚገኙበት ሁኔታ፣ አያያዛቸው፣ ጥበቃቸውስ ምን ይመስላል በሚለው ጉዳይ ላይ ዛሬ በዳጉ ውይይታችን እየተነጋገርንበት ቆይታ የምናደርግ ነው የሚሆነው። እናንተም በያላችሁበት ሆናችሁ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በ0112704235 እየደወላችሁ ሀሳብ፣ አስተያየት፣ ጥያቄዎቻችሁን ልታቀርቡ ትችላላችሁ። አብራችሁን ነው። ተመልካቾች ይህ ዳጉ የቀጥታ ስርጭት የውይይት ፕሮግራማችን ነው። በዛሬው ውይይታችን ላይ ተገኝተው ለምናነሳቸው ጥያቄዎችና ሀሳቦች ማብራሪያና ምላሽ እየሰጡን አብረውን ቆይታ የሚያደርጉ ሁለት እንግዶች እዚህ ስቱዲዮ ተገኝተዋል። እንግዶችን ለማስተዋወቅ ያክል ረዳት ፕሮፌሰር አበባው አያሌው የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር፣ እንዲሁም ቀጥሎ የሚገኙት ደግሞ ጋዜጠኛ ሄኖክ ስዩም የቱሪዝምና የጉዞ ጋዜጠኛ ናቸው። ሁለቱ እንግዶቼ ጋር ነው እንግዲህ ሀሳቦችን እያነሳን በኢትዮጵያ ቅርሶች አያያዝና ጥበቃ ላይ ሀሳቦችን እያነሳን ውይይቶች እያደረግን ቆይታ የምናደርገው። እንግዶቼ በቅድሚያ እንኳን ደህና መጣችሁ። እንኳን ደህና ቆየህ። እንግዲህ መግቢያ ላይ እንዳነሳሁት ኢትዮጵያ በርካታ ሀብቶች አሏት። ተፈጥሮም ሰው ሰራሽም መልክዓ ምድሯም ደግሞም እንዳልኩት ምድረ ቀደምት የሚለው ራሱ ልዩ መጠሪያዋ እንደሆነ ይታወቃል በዓለም አቀፍ ደረጃና ዛሬ ስለ ቅርስ ነው የምናወራው። እነዚህ ቅርሶች አጠባበቃቸው የሚደረግላቸው እንክብካቤ ምን ይመስላል የሚለውን ሀሳብ እያነሳን ነው ውይይት የምናደርገው። ከዛ በፊት ግን ረዳት ፕሮፌሰር ከእርሶ ልጀምርና ቅርስ ራሱ ስንል ምንድን ነው? አንድ ሀብት ቅርስ ነው ተብሎ የሚፈረጀው ምን ምን ጉዳዮችን ሲያሟላ ነው ከሚለው ሀሳብ እንጀምርና ወደ አያያዛቸው እንክብካቤያቸው ደግሞ እንቀጥላለን። መልካም። ቅርስ እንግዲህ በተለያየ መንገድ ዲፋይን ሊደረግ ይችላል። ሶስቱን በተለይ እናንሳ። አንደኛው ከቅርስ ራሱ ከቅርሶቹ አይነት ማለት ነው። የተፈጥሮ ቅርስ አለ፣ ናቹራል ሄሪቴጅ የምንለው። የባህል ቅርስ አለ፣ ይሄ ታሪክንም ሌላውንም የአርኪኦሎጂውንም ያጠቃልላል። ከዛ ደግሞ የማይዳሰስ ቅርስ አለ። የተፈጥሮ ቅርስ ስንለው የሰው ልጅ ውጤት አይደለም። ይሄ በተፈጥሮ የተገኘ መልክዓ ምድር ሊሆን ይችላል፣ ብዝሃ ሕይወት ያለው ወይንም ብርቅዬ እንስሳት የያዘ ሊሆን ይችላል። ስለዚህ ያ በያዘው ሀብት በያዘው ተፈጥሯዊ ነገር ቅርስ ተብሎ ይወሰዳል። እሴት ይኖረዋል ማለት ነው። ለምሳሌ እሴትነቱ ብዝሃ ሕይወትና የስነ ሕይወት ብዙነት ስላለው ተብሎ ሊወሰድ ይችላል። በያዘው የእጽዋትና የእንስሳት አይነት ሊሆን ይችላል። እነዛ እሴቶቹ ለእያንዳንዱ ይዘረዘራል ማለት ነው። ግን ተፈጥሯዊ እሴቱ የተለያየ ሊሆን ይችላል። አንደኛው የተፈጥሮ ቅርስ ተፈጥሯዊ እሴቱ ነው ቅርስ የሚያሰኘው። ሁለተኛው ባህላዊ ቅርስ ስንል እንግዲህ የሰው ልጅ ውጤት ነው። ይሄ ከምን ልንወስደው እንችላለን? የሰው ልጅ በረጅም ታሪኩ ያዳበረው የሰራው ስነ ህንፃ ሊሆን ይችላል፣ ባህል ሊሆን ይችላል፣ እንደገና ፈጠራ ሊሆን ይችላል፣ ቴክኖሎጂ ሊሆን ይችላል። አይነቱ ብዙ ነው። ስለዚህ ከትውልድ ወደ ትውልድ ሲዋረስ የመጣ እና ያ እሴትነቱ እንግዲህ የሰው ልጅ በሂደት ያፈራው ተብሎ አንድ ግለሰብም ሊሆን ይችላል፣ ማህበረሰብም ሊሆን ይችላል። ይሄ ሌላ እሴት ነው ማለት ነው። ሶስተኛው እሴት እንግዲህ የማይዳሰስ ቅርስ ነው። የማይዳሰስ ቅርስ እንደው ዝም ብሎ አይዳሰስም ልንል አንችልም። የሚዳሰስ ነገር ይኖረዋል። ግን ምንድነው? ለምሳሌ ከዘፈን ጀምሮ ከባህላዊ እውቀት ጀምሮ ከተለያዩ የማህበረሰብ ፌስቲቫሎች ጀምሮ እነዚህ ለራሳቸው ተለይተው እሴትነታቸው ለምሳሌ በፎክሎር ሊሆን ይችላል፣ በስነ ቃል በዘፈን ሊሆን ይችላል፣ በተለያየ የክዋኔ ጥበባት ሊሆን ይችላል። እንደዚህ አይነት ለምሳሌ የቀመር ሊሆን ይችላል፣ የዘመን አቆጣጠር
እነዚህ ሁሉ በየራሳቸው የራሳቸው እሴት ይኖራል። ስለዚህ ቅርስ በአጠቃላይ ግን ስንወስደው በተፈጥሮ ከውበት አንስቶ ከስነ ህይወት አንስቶ እንደገና ከስነ ምድርና የሰው ልጅ አመጣጥን የሚያሳዩ ለምሳሌ የኛ እነ ሉሲ አለ አይደለም የተለያዩ ቅሪተ አካሎች አሉ። ምንድነው ቅርስ የሚያሰኛቸው ከተባለ ህይወት እንዴት አሁን ላይ ደረሰ የሚለውን የሉሲ ብቻ ሳይሆን ለምሳሌ ዛሬ 3 ሚሊዮን ዓመት የነበረ የዝሆን ቅሪተ አካል ብናገኝ ቅርስ የሚያሰኘው የህይወትን እዚህ ለመድረስ ምን አይነት ነበረ ያን የሚለውን ደግሞ በደንብ አድርጎ ስለሚያሳይ ማለት ነው። ስለዚህ በተፈጥሮም ይሁን በማህበረሰብ በአንድ ግለሰብም ይሁን የሚዳሰስም አይዳሰስም ሆኖ ከጥንት የወረስ ነው ካለፈው ትውልድ የወረስ ነው እና ቅርስ ራሱ ቃሉ ስንወስደው ሄሪቴጅ ስንወስድ ማለት ነው የወረስ ነው የተቀበል ነው ማለት ነው። በጣም ጥሩ። ወደ ሄኖክ ልምጣና ያው አንተ እንደ ቱሪዝም ጋዜጠኝነት በተለያዩ የቱሪስት መዳረሻ ስፍራዎች እንቅስቃሴዎችን ታደርጋለህ። በፕሮግራሞችህም ለተመልካቾች የምታስቃኛቸው ብዙ በርካታ ጉዳዮች እንዳሉ ይታወቃልና እንግዲህ የቱሪስት መዳረሻ ስፍራዎች ከሆኑት ውስጥ ደግሞ ቅርሶች የኢትዮጵያ ቅርሶች የሚዳሰሱትንም የማይዳሰሱ ባህላዊ ክንውኖችንም ልናነሳ እንችላለን። ሌሎች እሴቶችን ብዙ ጊዜ ትጎበኛለህ፣ የመንቀሳቀሱ ሁኔታ አለና እንደው የኢትዮጵያ ቅርሶች በኢትዮጵያ ቱሪዝም ውስጥ ያላቸው ድርሻ ምን፣ በተለይ ለቱሪዝሙ ዘርፍ ያላቸው አበርክቶ ከገቢም ከሌሎች አንጻር እንዴት ነው? አንተ በዚህ ጉዳይ ላይ ለበርካታ ዓመት እንደሰራ ጋዜጠኛ እንዴት ነው የምትመለከተው? አመሰግናለሁ። የኢትዮጵያ ቱሪዝም ብዙ እጅ አይደለም ልንለው የምንችለው ኦልሞስት በጠቅላላ ለማለት በሚያስደፍር ሁኔታ ቅርስ ላይ የተመረኮዘ ቱሪዝም ነው። አሁን አንዳንዴ ቅርስ ስንልኛ የተወሰኑ ግብረ ህንፃዎችን ወይ ደግሞ ባህላዊ ክንዋኔዎችን ብቻ ስለምናይ ነው እንጂ ቅድም ፕሮፌሰር እንደገለጸው ተፈጥሮም ቅርስ ነው። ሰዎች ወደ ኢትዮጵያ ሲመጡ በፕላኔቷ ላይ የትም ዓለም የሌለ ሌላ ዱር እንስሳት ለማየት ነው የሚመጡት። ያ የኛ ቅርስ ነው። ሰዎች ኢትዮጵያ ውስጥ ጥምቀትን እናክብር፣ መስቀልን እናክብር፣ ሸዋሊድን እናክብር፣ አረፋን እናክብር ምናምን ብለው ሲመጡ ቅርስ ሊጎበኙ ነው የሚመጡት። ሰዎች ኢትዮጵያ ውስጥ ሾንኬን እንይ፣ ሀረርን እንይ፣ ጎንደርን እንይ፣ አክሱምን እንይ ሲሉ አሁንም ቅርስ ላዩ ነው። አብዛኛው የትልቁ የቱሪዝም ፖቴንሻል ቅርስ ነው። ከዛ ውጪ ያለው አሁን ኢትዮጵያ ከዛ ውጪ ሞክረዋለች ጀማምረዋለች የምንለው ይሄ ከሪዞርት ቱሪዝም ጋር ያለውና ከማይስ ቱሪዝም ጋር ያለው የጉባኤና የመዝናኛ ቱሪዝም እድሎች ናቸው። እነሱ ትንሽ ናቸው። ኢትዮጵያን ለዘመናት እስካሁን ድረስ ያቆያት ያስተዋወቃት ምልክቷ የሆነው የቅርስ ቱሪዝም ነውና እኛም ስንሸጥ የኖር ነው ያንን ነው። ይሄ ያለን ስንል ይኸውልህ አሁን ቅርስ በዘመናት ሂደት አይደለም የምትሰራው። የ3000 ዓመት ታሪክ አለኝ ብለህ ዓለም ፊት ስትቆም 3000 ዓመት ያጠራቀምኩት የሚታይ የሚገለጽ ለገበያ መዋል የሚችል የቱሪዝም ሀብት አለኝ እያልክ ነው። ስለዚህ የኢትዮጵያ በየትኛውም አቅጣጫ ብትሄድ ሰዎች ኑ ወደኛ ጎብኙን ልንላቸው ከፈለግን ልናሳያቸው ተዘጋጅተን የምንጠብቃቸው ቅርሶቻችንን ነው። ክዋኔያችን፣ ባህላዊ ክዋኔያችንን ካየኸው ጭፈራችን፣ አመጋገባችን፣ መስተጋብራችን እሴቶቻችን በሙሉ ቅርሶች ናቸውና ቅርስ ኢትዮጵያ ውስጥ ከቱሪዝም ፈጽመህ ነጥለህ ልታየው የማትችል ነገር ነው። ሌላኛው ጉዳይ ሰዎች እንግዲህ ሲሄዱ አሁን በተለይ አሁን ባለው የቱሪዝም የዓለም የቱሪዝም እንቅስቃሴ ኤክስፒሪየንስ ማድረግ የሚፈልጉት ነገር አለ። እንደው ዝም ብለው የሆነ ቦታ ላይ ፎቶ ተነስተው ብቻ መመለስን አይፈልጉም። ስለዚህ የሚወስዱት እውቀት አለ፣ የሚያዩት ያኗኗር ጥበብ አለ። እነዛ ነገሮች በሙሉ ቅርጻቸው ቅርስ ነው፣ ቅርስ ውስጥ ያሉ ናቸውና ቅርስን ከኢትዮጵያ ቱሪዝም ልትነጥለው አትችልም። በብዙ መልኩ ኢትዮጵያ ስትል ራሱ ዝም ብለህ እንደውም ቀደም ባሉት ጊዜ ሲገለጽ ኢትዮጵያ ስትል ቅርስ ነው የሆነ የምትወክለው ነገር ቅርስን ነውና አንዳንዴ ሰዎች እንግዲህ የመረዳት ቅርስን የሆነ ቅድም እንደበተባለው መጠን ያለ መገንዘብ አፈሩ ቅርስህ ነው። ምክንያቱም ለአንተ ሀገር የተሰጠ የአንተ ሀገር አፈር ነው። ዛፉ ቅርስህ ነው። ኢትዮጵያ ከራሷ መሬት ውጪ ሌላ ዓለም ላይ የማይበቅሉ የዛፍ አይነት የእጽዋት አይነት ያሉባት ሀገር ናት። እነዛ ቅርሶቿ ናቸው፣ መገለጫዎቿ ናቸው።
ስለዚህ በዛ አንግል አሁን ብዙ ጊዜ ቅርስም ጥበቃ ሲባል ግንቡ እንዳይፈርስ መጠበቅ ብቻ የሆነው የተሰራ ነገር እንዳይናድ እሱን መጠበቅ ላይ ብቻ ያተኮረን አፕታይታችንም እዛ ጋር ብቻ ስለሆነ ነው እንጂ ቅርስ ሁለንተናዊ ነው። እውቀቱም ቅርስ ነው። አሁን እኛ እኮ ሀሳቦቻችን ላይ ብዙ አናተኩርም አይደለም። አሁን ጀጎልን የሚያክል ቅርስ የሀረርን የቀደመ ስልጣኔ ስናስብ ሀሳቦቹስ ምንድን ናቸው? ሀሳቦቹ እኮ ቅርሶች ናቸው። ቁሱ ብቻ አይደለም ቅርሱ። ቁሱን የሰራው እውቀት፣ ቁሱን የፈለገበት ምክንያት ራሱ ቅርስ ነውና ቅርስን ከኢትዮጵያ ቱሪዝም ነጥለ ልታዩ አትችልም። በጣም ጥሩ። ወደ ፕሮፌሰር ልመለስና እንግዲህ ኢትዮጵያ ቀደም ብላችሁ ሁለታችሁም እንዳነሳችሁት በርካታ ቅርሶች አሏት፣ ተፈጥሯዊም ሰው ሰራሽም በርካታ ቅርሶች አሏት እና እነዚህ ቅርሶች አሁን ያሉበት በተለይ እርስዎ የሚመሩት የኢትዮጵያ ቅርስ ጥበቃ ባለስልጣን ይህንን ቅርሶች ጥበቃና እንክብካቤ ላይ በዋናነት የሚሰራ ተቋም እንደመሆኑ ለኢትዮጵያ ቅርሶች እየተደረገ ያለ እንቅስቃሴ በተለይ እንክብካቤና ጥበቃው ላይ እየተሰሩ ያሉ ስራዎች ምን ይመስላሉ? እንግዲህ በጣም ከፍተኛ የቅርስ አይነትና ክምችት ያለባት ሀገር ናት ኢትዮጵያ። ከዛ አኳያ ምን እየተሰራ ነው ከተባለ እንግዲህ በተለይ ከ5 ዓመታት በፊት ጀምሮ ትልቅ ለውጥ አለ። ያ ለውጥ ምንድነው? አንደኛ ይሄ ቱሪዝም የሚባለው ነገር ለሀገሪቱ እድገት የሚያመጣው ለውጥ ታስቦበት እንደገና መንግስትም እንደገና ሲዋቀር የቅርስ ባለስልጣን በቱሪዝም ሚኒስቴር ስር እንዲሆን ተደርጓል። ይሄ ትልቅ ለውጥ ነው። ለምን ቱሪዝም ማደግ ካለበት አሁን ሄኖክም ሲል እንደነበረ የኢትዮጵያ የቱሪዝም እንቅስቃሴ ደግሞ አብዛኛውን አተኩሮ የነበረ ቅርስ ላይ ስለሆነ ቅርስን መጠበቅ ብቻ ሳይሆን ማልማትም አለብን የሚለው ነው። ስለዚህ በሁለት ደረጃ ልመልከተው። አንደኛ በባለስልጣኑ ደረጃ እየተሰሩ ያሉ ስራዎች ማለት ነው። ከዚህ በፊት ብዙም እንቅስቃሴ በሚቻለው በእርግጥ እንቅስቃሴዎች ይደረጋሉ፣ የጥበቃና የእንክብካቤ የጥገናም ስራዎች ማለት ነው። ትንሽ ችግር የነበረው ምንድን ላይ ነው? አንደኛው የፋይናንስ እጥረት ነው፣ የበጀት እጥረት እንግዲህ ትልቁ ሳንካ የሚሆንበት ምክንያት ቅርስ መጠገን በጣም ከፍተኛ ወጪ ነው የሚጠይቀው። አንዳንድ ጊዜ ከመገንባትም የበለጠ ነው። ያ በመሆኑ አንዱ ትልቁ እሱ ችግር ነው። ሁለተኛው ደግሞ ችግር የነበረው ይሄ የአቅም በተለይ መጠገን በጣም የረቀቀ እውቀትና ራሱን የቻለ ሙያ የሚጠይቅ ነው እና እሱ አሁንም ሙሉ በሙሉ ያልቀረፍ ነው ግን በተወሰነ መንገድ በጣም ለውጥ እየመጣበት ያለ ነው። እነዚህ በመኖራቸው ትንሽ እንቅስቃሴው የተገደበ ነበረ። ካለፉት 5 ዓመታት ጀምሮ ግን በተለይ 3ቱን ዓመታት ስንወስድ አሁን ይሄኛውን 4 ማለት ነው ይሄኛውን 4 ጀምሮ በፋይናንስ በኩል ትኩረት እየተሰጠው ነው። ስለዚህ የምንደርስባቸው ቦታዎችም እየሰፉ ነው። ስለዚህ ለምሳሌ ከደሴ ጀምሮ የሙዚየም ጥገና፣ ቤንሻንጉል የመሐመድ ባንጃው ቤተመንግስት፣ ሶማሌ ክልል እንደገና ጥናቶች ለጥገና በተለይ የደርቢ በለምበል አካባቢ ላይ የሚሰሩ፣ አፋር እንደዚህው፣ አማራ ክልል በርካታ ቅርሶች፣ ትግራይ በርካታ ቅርሶች፣ ደቡብ ብዙ ቅርሶችን በሃ ጊዮርጊስ፣ አንደራቻ፣ መድኃኔዓለም እነዚህን ባለ እንግዲህ ሰፋ አድርጎ የጥገናና የእንክብካቤ ስራዎች እየተካሄዱ ይገኛሉ። ድሬዳዋም እንደዚሁ የለጋሃርና ሌሎች አካባቢዎችን ታሪካዊ የሆኑ ምልክቶችን እንጠግናለን። የሚኒስቴር መስሪያ ቤቱ በተለያዩ ቦታዎች ላይ ፍትሃዊ በሆነ መንገድ ያለውን በጀት ያው ማዳረስ ባይቻልም ያንን እየተሰራ ነው። ሌላው በመንግስት ደረጃ በትልቅ ፕሮጀክቶች የተያዙት ናቸው። እዛ ላይ ለምሳሌ ጎንደርን መውሰድ እንችላለን፣ ላሊበላን መውሰድ እንችላለን፣ ማነው ጅማ አባጅፋር ቤተ መንግስትን መውሰድ እንችላለን። እነዚህ ቀላል አይደሉም። አሁን ጎንደርን ብንወስድ ከተመዘገበ ጊዜ ጀምሮ
የአገም ጠቀም ጥገና ነው እንጂ ቢደረገው ሁለንተናዊ የሆነ ሁሉን አቀፍ የሆነ በተለይም ደግሞ እስከ ማልማት የሚደርስ መጠገን ብቻ ሳይሆን መንከባከብ ብቻ ሳይሆን ማልማት ድረስ የሚደርስ አልነበረም። ላሊበላን ብንወስድ እንግዲህ በጣም ሰፊ ጥናቶች ናቸው የተደረጉት እና ዝም ብሎ ለጊዜው መጠለያ የመስራትና በዚች ተጠልሎ የቆይ ሳይሆን ቅርሱን በሁለንተናዊነቱ ለመጪው 50 እስከ 70 ዓመት ድረስ ሊጠብቅ የሚችል ሊከላከል የሚችል መጠለያ በደንብ አድርጎ የመስራት ያንን ለማድረግ ደግሞ ሁሉንም አማራጮችና በዓለም ላይ ያለውን ቴክኖሎጂም እውቀትም እንትን የማለት ስራ አባጅፋር ለምሳሌ ብዙ ጊዜ ጥገና ተደርጎበታል። ያም ደረጃውን ያልጠበቀ ጥበቃ ነው። አንዳንድ ጊዜ እዛው ያስተዳደሩ የከተማው አስተዳደር ይሞክረዋል፣ አንዳንድ ጊዜ ክልሉ ይሞክረዋል። ቅርስ ጥበቃ ደግሞ ትኩረትም አልሰጠውም ነበረ። አይ ይሄ ነገር እንደው ከበጀት ማኳያ ዝም ብሎ በቀላሉ እንትን የሚል ሳይሆን የግድ ልዩ ትኩረት ተሰጥቶት መሰራት ያለበት ነው ተብሎ እንግዲህ በቢሊዮኖች ወጥቶ ጥገናው እየተጠናቀቀ ነው። እንደገና እነዚህ በፌዴራል መንግስት የተያዙ ናቸው። በፌዴራል መንግስት ስንል በመንግስት የበላይ አካል በሀገሪቱ ጠቅላይ ሚኒስትር ደረጃ ተይዘው በእርሳቸው የበላይ ጠባቂነት በልዩ ሁኔታ ታይተው እየተጠገኑ ያሉ ናቸው። ከዛ ውጪ ትልቅ የጥገና ስራ እየተካሄደ ያለው እጅግ የተከበሩ የዓለም ሎሬት የሜትር አርቲስት አፈወርቅ ተክሌ መኖሪያ ቤትና ስቱዲዮ ነው፣ ቪላ አልፋ። እሱ እንግዲህ በህግ ክርክር ምክንያት ለረጅም ጊዜ ተዘግቶ ነበር። ስለዚህ ያኔ የነበረው ጥገና ከ3 ሚሊዮን የማያልፍ ዝም ብሎ ቆርቆሮ መቀየርና ቀለም መቀባት አይነት ሆኖ ነበረ። አይ ቤቱ ጉዳቱም በጣም ሰፊ ነው። ስለዚህ ትልቅ የቱሪስት መዳረሻ ደግሞ የሚሆን ቦታ ነው ተብሎ ታምኖበት በመንግስትም በኩል በቂ በጀት ተበጅቶለት አሁን ኦልሞስት ወደ 90% ያለቀ የሚቀጥለው ጥቅምት 2018 ደግሞ ለህዝብ ክፍት የሚሆን እንትን ነው። እንግዲህ ሁሉንም ልጥቀስ ብል እዚህ ላነሳው አልችልም። በሁለቱ በኩል ግን በተቋማችንም ሁለተኛ ደግሞ በመንግስት ደረጃም ትልቅ ትኩረት ተሰጥቶ ለቅርስ ይሄን ያክል ወጥቶ አያውቅም። በሀገሪቷ ታሪክ ይሄን ያክል ትኩረት ተሰጥቶ አያውቅም። እና ለየት የሚያደርገው ደግሞ ምንድነው? አዎ ጠገን ነው፣ ተንከባከብ ነው። ከዚያስ ምንድነው የሚሆነው? መልማት አለበት። መልማት ማለት ለምሳሌ ቤተ መንግስት ከሆነ ያ ቤተ መንግስት ምን መሆን አለበት? መንከባከብ ሳይሆን ሙዚየም ይሆን ከሆነ ሙዚየም አደራጅቶ፣ ስለዚህ የብሔራዊ ቤተ መንግስትን ሙዚየም ብንወስድ፣ የዩኒቲ ፓርክን ብንወስድ እነዚህ ትልቅ የማልማት ስራዎች ናቸው። ተንከባክበው ዝም ብሎ የማስቀመጥ አይደለም። ጎንደር ላይ አሁን የሚመጣው ምንድነው? አዎ በደንብ ተሰራ። ከዛ በኋላ ግን እንደገና ውስጡን ደግሞ ለጎብኚ ምቹ ማድረግና ጎንደር ምን ይመስል ነበር፣ ህይወት በቤተ መንግስት ምን ይመስል ነበር፣ የወትሮዎቹን እቃዎች እንደገና መልሶ ሰርቶ ያንን ጎብኚ ዝም ብሎ ከግድግዳና ከጣሪያ ጋር ተፋጦ መውጣት የለበትም። ይሄ ነበረ የአጼ ፋሲል የመኝታ ስፍራ፣ ይሄ እልፍኝ ደግሞ እንግዳ የሚያስተናግዱበት ነው ወዘተ ወዘተ ዝም ብሎ ቢባል በባዶ እንትን ትርጉም አይሰጥም። እቃዎቹ ስለሚታወቁ በወቅቱ የነበሩ የተለያዩ ታሪካዊ ቦታዎች ላይ ገዳማት ላይ ስላሉ እነሱን መልሶ ሰርቶ ደግሞ ሙዚየም አድርጎ የማልማት ስራ እሱ ትልቅ ለውጥ ነው። በጣም ጥሩ ፕሮፍ። አሁን ከባህር ዳር ስቱዲዮ ደግሞ ዶክተር አየላ ናውጤ የአማራ ክልል ባህልና ቱሪዝም ምክትል የቢሮ ኃላፊ እንዲሁ ተቀላቅለውናል። ከእሳቸው ጋር ደግሞ የተወሰነ ቆይታ እናደርጋለን። ዶክተር እንኳን ደህና መጡ ወደ ዳጉ ፕሮግራም። እንግዲህ ቀደም ብለን በዚህ በቅርስ አያያዝና ጥበቃ ላይ የተለያዩ ሀሳቦችን እያነሳን ነው የቆየ ነው። ያው አማራ ክልል እርስዎ በኃላፊነት የሚመሩት የቱሪዝም ቢሮ የሚመሩት የአማራ ክልል በርካታ ቅርሶች ከሚገኙባቸው የኢትዮጵያ ክፍሎች አንዱ እንደሆነ ይታወቃል። ቀደም ብለው ፕሮፌሰርም ሲያነሱ የነበሯቸው አካባቢዎች እነ ፋሲልን ጨምሮ ሌሎች እነ ላሊበላንም በጣም ኢትዮጵያን በዓለም አቀፍ ደረጃ ያስተዋወቁ ቅርሶች እንደሆኑ ይታወቃሉና እንደው በአማራ ክልል ያሉ ቅርሶችን አሁን ቀደም ብለው ፕሮፌሰር ያነሷቸው ሀሳቦች አሉ። በእርግጥ እነዚህን ቅርሶች ለመጠበቅ እንደ ቢሮም እንደ ክልሉ መንግስትም ትኩረት ሰጥቶ ከመስራት አንጻር ምን ያክል ቅርሶቹ እንክብካቤና ጥበቃ ላይ እየተሰራ ነው እንደ ክልል? አመሰግናለሁ። እኔም ስለተቀላቀልኳችሁ በጣም ደስ ብሎኛል። የተወሰነ
በከፊል ሀሳቡን ለማዳመጥ ሞክሬያለሁ። ፕሮፌሰርም የሰጡትን ሀሳብ እንግዲህ የአማራ ክልል በሀገራችን በርካታ ቅርሶች ካሉት ክልሎች መካከል አንዱ ነው። በተለይም በርካታ ታሪካዊ፣ ባህላዊ እና ተፈጥሯዊ ቅርሶች ከዩኔስኮ ጀምሮ በክልል ደረጃ እስከ መመዝገብ ድረስ የደረሱ በርካታ ቅርሶች አሉ። እንደ ክልልም እንደ ቢሮ ባህልና ቱሪዝም ቢሮ በትኩረት ከሚሰራቸው ተግባራት አንዱ የቅርስ ጥበቃና እንክብካቤ ተግባር ነው። በየዓመቱ በክልሉ አቅም ልክ በቢሮአችን በጀት አቅም ልክ ትኩረት ሰጠን የበጀት ምደባ ክልሉ ከሚያደርግባቸው ፕሮጀክቶች እና ተግባራት መካከል ዋነኛው የቅርስ ጥበቃና እንክብካቤ ነውና እኛ እንደ ቢሮ ቅርስ ጥበቃ የምንሰራው የመጀመሪያው ተግባር የምዝገባ ስራ ነው የሚሆነው። መጀመሪያ በቅርስነት በተፈጥሮ ቅርስ፣ በባህላዊ ቅርስ ተብሎ ቅርሶችን ካቴጎራይዝ በማድረግ የምዝገባ ስራ ይለያል። በክልል ደረጃ ቅርስ የምናደርጋቸውን ቅርሶች እኛ እንመዘግባለን። በአገር አቀፍ ደረጃ ቅርስ ቢሆኑ የምንላቸውንም በተመሳሳይ ከተመዘገቡ በኋላ ከዛኛ በባለቤትነት በክልል ደረጃ ቅርስ አድርገን የመዘገብናቸው ላይ ትኩረት ሰጠን የጥገናና እንክብካቤ ስራ እንሰራለን። በዚህ በጀት ዓመት ብቻ እንኳን ወደ 24 የሚሆኑ ቋሚ ቅርሶችን ነው ምዝገባ የተካሄደው። ከዚህ በፊት ያልተመዘገቡ ወደ 675 የሚሆኑ ተንቀሳቃሽ ቅርሶችን መመዝገብ ተችሏል። እንዲሁም ወደ 64 የሚሆኑ ባህላዊ ቅርሶች ባለፉት 9 ወራት ብቻ የምዝገባ ስራ ተሰርቷል። ይህን ካደረግን በኋላ በቀጥታ የምናደርገው የጉዳት መጠን ልየታ እንሰራለን። አሁን በእኛ ክልል እንዳልኳችሁ የተለዩ 24 ቋሚ ቅርስ፣ 64 ባህላዊ ቅርሶች የምንላቸው ቅርሶች ወደ ጥገና እንግባ ቢባል እንኳን አጠቃላይ ክልሉ በጀት አይበቃም። ስለዚህ ፕራዮሪታይዝ እናደርጋለን። የጉዳት መጠን ስንለይ የትኞቹ የከፋ ችግር ላይ ይገኛሉ፣ የትኞቹ ቅድሚያ ተሰጥተው ሊጠገኑ ይገባል የሚለውን ለይተን ጥገና እናደርጋለን። በዚህ በጀት ዓመት ወደ 80 ሚሊዮን ብር የሚጠጋ በጀት በመመደብ ለ41 የሚሆኑ ቋሚ ቅርሶች ምደባ አድርገናል። እኛ በነገራችን ላይ አማራ ክልል አንድ ጥሩ ኤክስፒሪየንስ ያለው እኛ ከምንመድበው በጀት ውስጥ ማህበረሰቡ ደግሞ 40%ን ያዋጣል። ለምሳሌ አንድ ቅርስ 10 ሚሊዮን ብር ጥገና የሚያስፈልገው ከሆነ ማህበረሰቡ 4 ሚሊዮን ብር ሰብስቦ በአካውንት ማስገባቱንና ቅርሱን ለመጠገን ዝግጁ መሆኑን ሲያረጋግጥልን እኛ ደግሞ ተጨማሪ 6 ሚሊዮን እንጨምራለን እና በዚህ አሰራር መሰረት ዘንድሮ ብቻ እንኳን ለ41 ቅርሶች ወደ 80 ሚሊዮን ብር መድበናል። ይሄ በእኛ አቅም እየተሰሩ ያሉ ስራዎች ናቸው። ከዛ ባሻገር ዘንድሮ አማራ ክልል በጣም እድለኛ ያደረገው ቅድም ፕሮፌሰር ሲያነሱ እንደነበረው በሀገር አቀፍ ደረጃ በክቡር ጠቅላይ ሚኒስትራችንም በቅርስ ባለስልጣን ድጋፍም ጭምር የተለያዩ ቅርስ ጥገና ስራዎች እየተሰሩ ነው ያሉት። በተለይም የዘመናት የአማራ ሕዝብ ጥያቄ የጎንደር አካባቢ ጥያቄ የነበረው የጎንደር አብያተ መንግስታት ጥገና ዘንድሮ ሐምሌ መጀመሪያ ላይ የተጀመረው እንግዲህ 6 ወር ባልሞላ ጊዜ ውስጥ ውጫዊ ገጽታው እጅግ በሚያምር መልኩ ታሪካዊ ይዘቱን በጠበቀ መልኩ የቅርስ ጥበቃ ስታንዳርድን ባሟላ መልኩ ኢቭን የዩኔስኮ መስፈርትንም ጭምር ባሟላ መንገድ ለጥምቀት እንኳ ውጫዊ የጥገና ፓርቱ ተጠናቋል የሚባልበት ደረጃ ለእይታ የበቃበት አሁንም የውስጣዊ የጥገና ስራው እየተካሄደ ነው ያለው። ይሄ ትልቅ የህዝብ ጥያቄ የተመለሰበት በአንድ በኩል የዘመናት ስጋት የነበረ ቅርሳችን የመጥፋት የመፍረስ አደጋ ይጋረጥበት ይሆን ወይ የሚል ከፍተኛ ስጋት ነበር። በሌላ በኩል አዳዲስ ገጽታዎችን በመጨመር ጭምር ቀደም ፕሮፌሰር ሲያነሱ እንደነበረው የቱሪዝም መዳረሻነቱን ይበልጥ በሚያሳድግ መልኩ እየተጠገነ ነው። ጎንደር አብያተ መንግስታት ከዚህ በፊት በቀን ብቻ የሚጎበኝ ቅርስ ነበር። አሁን በሌሊትም በሚጎበኝበት ደረጃ ላይ ደርሷል እና ይሄ እየተካሄደ ነው። የላሊበላ ውቅር አብያተ ክርስቲያናትን በተመሳሳይ በቅርስ ባለስልጣን አስተባባሪነት በፈረንሳይ መንግስት የጥገና ስራ ተጀምሯል። የተለያዩ ሙዚየሞችንም እየገነባን ነው። አማራ ክልል በ1.2 ቢሊዮን ብር ባህር ዳር ላይ ሙዚየም እየገነባን ነው። እስካሁን የአማራ ህዝብ በተደራጀ መንገድ ታሪኩን፣ ወጉን፣ ባህሉን፣ ቅርሱን ከትውልድ ወደ ትውልድ የሚያስተላልፍበት፣ የሚያስተምርበት፣ የሚጠብቅበት ሙዚየም አልነበረም። አሁን በባህር ዳር ከተማ የክልሉ መንግስት ኮሚትድ ሆኖ 1.2 ቢሊዮን ብር መድቦ ግንባታው እየተካሄደ ነው የሚገኘው። ሌሎች ቅርሶችን የመጠገን ስራም እየሰራ ነው። በደሴ ከተማም በተመሳሳይ የወሎ ሙዚየም በሰሜኑ ጦርነት ጊዜ ጉዳት ደርሶበት ነበር። በእኛ ቢሮ በቅርስ ባለስልጣንና በኢትዮጵያ ቅርስ ባላደራ ማህበር አማካኝነት ከብሪቲሽ ካውንስል ጋር በመተባበር የጥገና ስራው እየተጠናቀቀ ነው። ከአንድ 20 ቀን በኋላ የማስመረቅ ስራ እንሰራለን። እንዲሁም የአድዋን ሙዚየም የሚዘክር በተመሳሳይ በወሎ የሙዚየም ስራ ተሰርቷል። ይስማ ንጉስ ላይ እሱም ግንባታው ተጠናቋል። አሁን ቅርሶችን የማሰባሰብ ስራና የማደራጀት ስራ ሰርተን
ወደ ስራ እናስገባዋለን ብለን እናስባለን እና በክልሉም በፌዴራል መንግስትም ድጋፍ የቅርስ ጥበቃና እንክብካቤ ስራ በልዩ ትኩረት እየተሰራ ያለበት ክልል ነው ማለት እንችላለን። በጣም ጥሩ ዶክተር፣ እመለሳለሁ ወደ ሄኖክ ልምጣና እንግዲህ ቀደም ብዬ እንዳነሳሁት በምታደርጋቸው ጉዞዎች በርካታ ቅርሶችን የተለያዩ አካባቢዎችን የማየት አጋጣሚው ስላለ ብዙ ጊዜ ደግሞ በተለምዶ ቅርስ ስንል እንደው ኪነ ህንፃውን ሌላው ሐውልቱን አርጎ የማሰብ እሳቤ አለና ሌሎች ተፈጥሯዊ መልክዓ ምድሩም ሌላውም እንግዲህ የኢትዮጵያ ቅርስ ተደርጎ ነው የሚወሰደውና እንደው በተለምዶ ቅርስ ከምንላቸው ኪነ ህንፃው ሐውልቱ ከነዚህ ባለፈ ሌሎች ቅርሶችስ የተደረገላቸው እንክብካቤ ባንተ እይታ ምን ይመስላል? እንክብካቤው ጥበቃው ምን ያክል ነው ብለህ ታስባለህ? እንደው በትዝብት ምን ይመስላል? አንዱ ችግራችን ባክሎጉ ነው። ለምሳሌ አሁን ቅርስ ቅድም ፕሮፌሰር እንዳለው ቅርስ ጥገና ላይ እየተሰሩ ያሉ ስራዎች አሉ። የሆነ ወጪ ይወጣል፣ ይጠገናል። ዛሬ የምንጠቀምባቸው ቅርሶች ዛሬ እጃችን ላይ ያሉ ቅርሶች አያያዛችን ከ5 ከ6 ዓመት በኋላ ከባድ ወጪ የሚያስወጡን ይሆናሉ። እነሱን መልሰን ለመጠገን አያያዛችን ነው አንዱ ችግር። አሁን ስለ ቅርስ አውርተናል፣ ግን ወጣ ብለን ኢትዮጵያ ውስጥ ብቻ የሚበቅልን ኢንዲጂነስ የሆነ ዛፍ ይሄ ቅርስ ነው ብትለው ሰው የሚረዳበት መንገድ በጣም ወይም ስለ ቀይ ቀበሮ ወይም ስለ ዋሊያ ስትነግረው የቅርስነት ጉዳይ ያን ያክል አይደለም። አሁን አንዳንድ ጉዳዮች ላይ ቅርስን ከሆኑ ስማቸው ሲጠራ ከምናውቃቸው ነገስታት የግል መገልገያ ቁሳቁስ ጋር ብቻ አያይዘን የምናይበት ሁኔታ እነሱን ብቻ አድርጎ የማሰብ ነገር አለ። ለምሳሌ አንዳንድ አካባቢዎች ቅርሱን የሚጠብቁ ሰዎች ቅርስ እንደሆነ ያውቃሉ፣ ግን ሌላው ሰው ጋር ያለው ግንዛቤ ለምሳሌ የጽሁፍ ቅርሶች ላይ አሁን ቀላል አይደሉም አይደል? የጽሁፍ ቅርሶች ብዙ ጊዜ አሁን ሜሞሪ ኦፍ ዘ ወርልድ የሚባለውና የጽሁፍ ቅርሶችን የሚመዘግበው የዩኔስኮ ዘርፍ ኢትዮጵያ ላይ የመዘገባቸው 12 የጽሁፍ ቅርሶች አሉ። ስለነሱ አሁን ሲወራ አታውቅም፣ አትሰማም በደንብ። ምክንያቱም መገናኛ ብዙሃንም ሁልጊዜ ቅርስ ብለው ሲነግሩህ ሀረር፣ ጀጎል ምናምን ይሉና በዩኔስኮ የተመዘገቡት ብሎ ይነግሩሃል። ስለነዛ የጽሁፍ ቅርሶች አይነግሩህም። ምክንያቱም እኛ እነዚህን የሚያማምሩ የሚዳሰሱ ግንቦችና ሐውልቶች የሰራን እኮ መጀመሪያ ከእውቀት ከሀሳብ ተነስተን ነው። ስለዚህ የጽሁፍ ቅርሶቹ ላይ ሀሳቦቹ አሉ፣ ግን የጽሁፍ ቅርሶችን እንደዛ የመመልከት ነገር የለም። አቀማመጣችንም ስስታችንም ሊያግዙኝ ይችላሉ። ስስታችን ማለት ለምሳሌ ቅርሱ ከትውልድ ትውልድ እንዲሻገር ፈልገን የምናስቀምጥበት መንገድ የቅርሱን እድሜ የሚያሳጥር ሆኖ ታየዋል። አብዛኛው አሁን ሰሜን ኢትዮጵያ አካባቢ ያለው አንዱ ችግር ይሄ ነው። መስቀሉ እንዳይዘረፍ፣ ብራናው እንዳይዘረፍ ምናምን ተብሎ የሚቀመጥበት ቦታ አለ። ያ ቦታ በራሱ ግን የቅርሱን እድሜ ያሳጥረዋል። ቅርሱ እንዳይኖር ረጅም ጊዜ እንዳይቆይ ባያያዛችን ችግር ምክንያት እንፈርድበታለን። ስለዚህ እነዚህ ነገሮች ሁሉ ስደምራቸው ስለ ቅርስ ያለን ግንዛቤ ይሄ ፎቶ የምንነሳበት የቆመው ነገር ጋር ብቻ መቅረቱ ቅርሶቹ ላይ እንደ ልብ ተጠቅመን እንደ ልብ አልምተን ዳቦ መሆን ይችላሉ። በነገራችን ላይ እንደው የካሜራ ሲሳይ ብቻ ሆኖ የሚቀሩ አይደሉም። የኢትዮጵያ ቅርሶች በደንብ እንሰራባቸው። እዚህ ጋር አንድ ሀሳብ ላቋርጥና እንመለስበታለን። እንደ ዋይ መስመር ላይ ስላለ ነው እመለሳለሁ። ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። የዳቦ አዘጋጆች እንዴት አረፈዳችሁ? አብሮ ይስጥልን። እንዴት አሉ? ማንም በልኬት ነው የደወሉት? ወንድም ተካሽ ፈራው እባላለሁ ከአምቦ። እሺ ወንድም ተካ፣ ዛሬ ስለ ኢትዮጵያ ቅርሶች ውይይት እያደረግን ነው። ሀሳብ አስተያየት አሊያም ጥያቄም ካለዎት ማንሳት ይችላሉ። እሺ፣ በቅድሚያ አቶ ሄኖክ የሚሆን ረዳት ፕሮፌሰሩ የሚሆን በቅርስና በቱሪዝም አኳያ ስለሚያደርጉት ጥረት ከፍተኛ አድናቆት አለኝ። በተለያየ ጊዜ ስለምከታተል እና ላመሰግናቸው ይገባል። ይህን ካልኩ በኋላ እንደሚታወቀው ቱሪዝም የጭስ አልባው ኢንዱስትሪ ነው የሚባለው። በዓለም ደረጃ ብዙ በትሪሊዮን የሚቆጠር ብር የሚያንቀሳቅስ ሴክተር ነው እና ወደ አፍሪካ ስንመጣ ደግሞ ኢትዮጵያ በጣም ፖቴንሻል ያላት የቱሪዝም አቅም የቅርስ አቅም ያላት ሀገር ነች። ግን የሚገባውን ያህል ሌሎች ኢቭን የአፍሪካ ሀገሮች የተጠቀሙትን ያህል በኢኮኖሚ የተጠቀመችበት አይመስለኝም። ግን አሁን ባለፉት ጊዜያት የመንሰራራት ነገር ይታያል። መንግስትም ጥረት አድርጓል። ብዙ ልማቶችንም እያለማ ነው። ነገር ግን
ሰላሙ ላይና ገጽታ ግንባታው ላይ በከፍተኛ ደረጃ መስራት አለበት ብዬ አስባለሁ። ሺህ ጊዜ ኢንፍራስትራክቸሩ የተመቻቸ ቢሆንም አንድ ኮሽታ ካለ ቱሪዝምን ማከናወን አይቻልም። እሱ ላይ እንግዲህ ህዝብና መንግስት ተባብሮ ለሰላሙ ሊሰሩ ይገባል ብዬ አስባለሁ። ሌላው አሁንም አቶ ሄኖክ እንደጠቀሰው በየፈርጁ የፕሮሞሽን ስራ በደንብ መሰራት እንዳለበት ይሰማኛል። ያ ሆኖ ተቀናጅቶ በሚሰራበት ጊዜ ቱሪዝም ሊቀላጠፍና አገሪቱ የምትፈልገውን ጥቅም ልታገኝ ትችላለች ብዬ አስባለሁ። ይህን ካልኩ በኋላ ባለሙያዎቹን 1 2 3 ጥያቄ መጠየቅ እፈልጋለሁ። እሺ፣ በቅድሚያ እንግዲህ አሁን ከተሞች በአዲስ መልክ ሪስትራክቸር እየሆኑ ነው። በኮሪደር ልማት የተባለ ብዙ ልማት እየተሰራ ነው ያለው። በዚህ ጊዜ ግን ጥንታዊ የሆኑ ቤቶች ሊኖሩ ይችላሉ፣ ህንፃዎች ሊኖሩ ይችላሉ። እነሱን የሚነካበት ሁኔታ አይኖርም። የቅርስ ጥበቃ ባለስልጣን ይሄንን ክትትል ያደርጋል። በየከተሞች በቅርስ የተመዘገቡ ነገሮች እንዳይነኩ በምን መልኩ እንደሚስተናገዱ መመሪያ አለ ወይ? አሰራሩ እንዴት ነው የሚል የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ እንግዲህ ቅርስ ሲባል ብዙ አይነት እንደሆነ ነግረውናል፣ አሁንም እናውቃለን። ነገር ግን ቅርሶች በተለያዩ ክፍሎች የተያዙ ይመስለኛል። ለምሳሌ አሁን በሃይማኖት ድርጅቶች ሊሆን ይችላል፣ ወይ ኢትዮጵያን ኦርቶዶክስ ቤተክርስቲያን ስር ሊሆን ይችላል፣ በሙስሊም ስር ሊሆን ይችላል፣ በመስጊዶች ስር ሊሆኑ ይችላል። እነዚህ ግን ቅርሶች ለመንከባከብ እንግዲህ መንግስት ጣልቃ ላይገባ ይችል ይሆናል፣ ግን አጠናይቶ መምራት አለበት ብዬ አስባለሁ። በዚህ በኩል የምትከተሉት ፖሊሲ ምን አይነት ነው? በግል የተያዙትን ትኩረት ሰጥታችሁ አጠናይታችሁ እንዴት ተፈሩታላችሁ? ድሳቱንም ይሁን እንክብካቤውንም ይሁን በዚህ ረገድ ምን እየተሰራ እንደሆነ ለማወቅ ፈልጌ ነው። በሶስተኛው ደረጃ እንግዲህ መንግስት ኢኒሺዬቲቭን ወስዶ ብዙ ነገሮችን ሲያለማ ታያለ። ነገር ግን መንግስት ከመጨረሻ ሁሉ ነገር አልምቶ የሚችል አይመስለኝም። ዴስቲኔሽኖች ለማልማት የፕራይቬት ሴክተሩ ከፍተኛ ሚና ሊጫወት ይገባል ብዬ አስባለሁ። ለፕራይቬት ሴክተሩ ምን አይነት አመች ሁኔታ ተፈጥሮለታል? ነገሮችን ከመንግስት ተከትሎ የአለማ በቱሪዝም የሚገኘውን ጥቅም በግል ደረጃ ግብር እየከፈለ የሚጠቀምበትን ሁኔታ ለመፍጠር ምን ሁኔታዎች እየተሰሩ ነው? ምንስ አመች ሁኔታ አሉ? የሚል ጥያቄ ለመጠየቅ ነው። አመሰግናለሁ። በጣም አድርገን እናመሰግናለን ወንድም ተካ። ጥሩ ሀሳብ እና ጥያቄን ያነሱት። ምላሹን እንግዲህ ከባለሙያዎቹና ከስራ ኃላፊው የምንከታተል ይሆናል። ስለደወሉልን በጣም እናመሰግናለን። መልካም ቀን ይሁንልዎት። እሺ፣ እንግዲህ ጥሩ ሀሳቦችን አንስተዋል ደዋያችን። ወደ ደዋያችን ጥያቄዎች እንመለሳለን። ግን ቀደም ብለህ ሄኖክ የጀመርከው ሀሳብ ነበረ። በተለይ ከቅርሶች እንደው ከተለምዶ ከምናውቃቸው ቅርሶች በዘለለ ሌሎች ቅርሶች አያያዛቸው ምን ይመስላል የሚለው ላይ ሀሳብ እያነሳ ነበር። ስለዚህ እሱ ላይ ትኩረት አናደርግ። ለምሳሌ በኢትዮጵያ ብቻ የሚኖሩ የኢትዮጵያ ብቻ የሆኑ ወፎች አሉ። እነሱ ቅርሶቻችን ናቸው። የእነሱን መኖሪያ ባጠፋው ቁጥር አንዱን ቤተ መንግስት እንደናድከው፣ አንዱን ታሪካዊ አብያተ ክርስቲያናት እንዳወድምከው፣ አንዱን ብራና እንዳቃጠልከው ምናምን ቁጥር እና ይሄ ችግር አንደኛው ይሄ ነው። በቃ የግንዛቤ ጉዳይ። ሁለተኛው ቅርስ ህዝቡ የቅርሱ ባለቤት ነኝ ይላል እንጂ ለቅርስ ዋጋ ሲከፈል አታይም። ይሄ አሁን ለምሳሌ ዶክተር አየለ ያነሳዋል። አማራ ክልል ላይ የቅርሱ ማህበረሰብ በፐርሰንት ያዋጣል፣ ሌላው ያዋጣል። አሁን የኢትዮጵያ ውስጥ አንዳንድ ቅርሶች የሚጠገኑት እኮ ሌላ ዓለም ላይ ባለ ባለሀብት የፋውንዴሽን ገቢ፣ መንግስታዊ ያልሆኑ ተቋማት። ኢትዮጵያ ውስጥ ቅርስ ላይ የሚሰሩ እኮ መንግስታዊ ያልሆኑ ተቋማት የሉም ብዙ። አንድ ነው ያው የነበረው ያለው የቅርስ ባላደራ ማህበር፣ ከዛ ውጭ የለም። ይኸውልህ ለቅርስ ጉዳያችን ነው፣ ቅርስ ህልውናችን ነው ብለን እናምናለን። ግን ተሰብስበን በተለያየ አደረጃጀት ለቅርስ የሚያስፈልገውን ነገር ለማድረግ ተቋማት አልፈጠርንም። ሁለተኛው ጉዳይ ቅድም እንደገለጽኩልህ ሌላ አሜሪካ የሚኖር ዱባይ የሚኖር የሆነ ባለሀብት ከገቢው ላይ ቀንሶ ለአንተ ሀገር ቅርስ ጥበቃ ገንዘብ ያመጣል። አንተ ሀገርስ ያለ ኢንቨስትመንት አሁን
የሄሪቴጅ ትረስቱ ላይ ስታስበው አሁን የቅርሱ ባለቤት ነኝ ትላለህ አይደል? ትኮራለህ አይደል? አለው እኮ ሚና አለው። ለምሳሌ ወጪ ንግድ ላይ ሚና አለው። አንተ ቡና ላኪ ነህ። ቡና ከየት ነው የመጣው? ቡና የመጣበት እኮ ሀገር ቡና ዋጋ ላይ ትርጉም አለው። የቡና መገኛ ከሆነች ሀገር ያመጣሁት ቡና ነው ብላ ዓለም ገበያ ላይ ይዘው መቀርብ ነው። ስለዚህ የሀገር ስም የቡና ስም ነው። የቡና ስም የገንዘብ ስም ነው። ግን አንተ ከኢንቨስትመንት ምን ያክሉን ለዚህ አስተዋጽኦ ታደርጋለህ? እንደ ዜጋ ዜጋ ልክ ሌላው ዓለም ላይ እንዳለው ቅርስ የሚጠብቀው በወኔ ብቻ መሆን የለበትም። በፋይናንስ ቅርስ መጠበቅ አለበት በየድርሻው። ሌላው ነገር ላይ እንደምናደርገው በሌላው ነገር እንደ ድል ሆኖ ቅድምም እንደተገለጸው ቅርስ የሚፈልገው ብር ከባድ ነው። ለጥገና ለምናምን የሚፈልገው ብር በጣም ከባድ ነው። ጥገና ሌላ ስቴፕ ነው። ለጥናት እንዴት አድርገን እንጠግነው የሚለውን ለመወሰን ለጥናት የሚፈልገው ብር ብዙ ነው። ኢትዮጵያ ደግሞ እንደተገለጸው የብዙ ቅርስ ባለሀብት ናት። ስለዚህ አሁን ባለው ሁኔታ በመንግስት በጀት አሁን ውስን ክልሎች ናቸው ፕሮፌሰር ያግዘኛል እንጂ አሁን በክልል ደረጃ ለቅርስ ጥገና ተብሎ አይወጣም። እና ቅርስ 5 ኪሎ ከሚገኝ ጽህፈት ቤት በሚላክ በጀት ብቻ ጠግነህ የምታኖረው አይደለም። ወይም ደግሞ በየክልሉ ካለ ባህል ቱሪዝም በሚመደብ በጀት ብቻ ጠግነህ የምታቆመው አይደለም። ዩኒቨርሲቲዎች ኢንቮልቭመንት ሊኖራቸው ይገባል። ተሯሩጠው ከዓለም ላይ ብር አምጥተው ተሻምተው መንግስታዊ ያልሆኑ ድርጅቶች ከዚህ በላይ ተስፋፍተው ይህን ማድረግ አለባቸው። ለምሳሌ ቅድም ተነስቷል ደሴ ሙዚየም አሁን ቅርስ ጥበቃ ባለስልጣን፣ የክልሉ ባህልና ቱሪዝም ቢሮ፣ የቅርስ ባላደራ ማህበር፣ ብሪቲሽ ካውንስል ተባብረው ሰሩታል። አየህ አንድ መንግስት ያልሆነ ድርጅት ቢኖር የሆነ ቦታ ላይ ሚና አለው፣ እዛ ጋር ይጫወታል። ይሄ ነገር መብዛት አለበት። ስለዚህ ለቅርስ የምንሰጠው ዋጋ ቅርስ ልክ እንደ ዳር ድንበር መንግስት የሚጠብቅልን ሀብት ነው ብለን ካሰብን አስቸጋሪ ነገር ነው። እኛም መጠበቅ አለብን። እኛም የሆነ ነገር ማድረግ አለብን። እንደው ዝም ብሎ የአባቴ ነው የአያቴ ነው ብቻ ማለት አይደለም። ለአባቴ ይሄ ቅርስ ለአያቴ ቅርስ ይሄ ያስፈልጋል የሚለው ነገር መኖር አለበት እና እሱ ራሱ ስለ ቅርስ ያለን አረዳድ ውስንነት ችግር የፈጠረው ነው ብዬ አስባለሁ። እና የዛ ድምር ውጤት እንግዲህ አሁን ምን ይሆናል መሰለ፣ ቅርሶች አሉን። ቅርሶችን እዚህ ጋር በጎን እናለማለን። በጎን ልክ ቀዳዳ መያዣ ላይ የሆነ ነገር እንደመክተት ሊሆን ይችላል። አሁንም ቢሆን እኔ እነዚህ ቅድም የተገለጹት እዚህም እዛም የተሰሩት ነገሮች በተሰሩት ስራዎች ብቻ በቃ እነሱ ይበቁናል ብለን ካሰብን አስቸጋሪ ነው። የሚቀደድብን ሞላ ነው ያልነው ነገር የሚፈስብን ነገር ብዙ ነው። ስለዚህ ቅርሶች ህይወት እንዲኖራቸው ቅርሶች እንዲኖሩ እንደው ዝም ብሎ እዛው እየፈረሱም ባሉበት ይክረሙ ብለን የምናደርግበት ጉዳይ ሳይሆን ዳቦ እንዲሆኑ እንደሌላው ዓለም ቅርስ የሌላው ዓለም ቅርስ እኮ ትናንትናም ብቻ አይደለም የሚናገረው፣ ዜጎች ወደ ነገ እንዲሻገሩ እያደረገ እኮ ነው ኢኮኖሚው ነው። ስለዚህ እንደዛም እንዲሆን ቅርስ ላይ ያለን ግንዛቤ ባለቤት ነን ያገባናል የምንልበት መጠን ትንሽ ከፍ ማለት አለበት ብዬ አስባለሁ። በጣም ጥሩ። ረዳት ፕሮፌሰር ልመለስና እንግዲህ ያው ቅርስ ጥበቃ ባለስልጣን ቅርሶችን መጠበቅ ነው፣ ጉዳት የደረሰባቸው እንክብካቤ እንዲደረግላቸው ጥበቃ እንዲደረግላቸው እንዲሁም ጥገናም ጭምር ሲደረግ እንግዲህ ፍቃድም ጭምር የሚሰጠው ተቋም የእናንተ እንደሆነ ይታወቃልና አሁን ቀደም ብለው ደዋያችንም ተያያዥ ጥያቄ አንስተዋል። አሁን ከተሞቻችን በዚህ በኮሪደር ልማትም በርካታ ከተሞችን የማደስ ስራዎች እየተሰሩ ነው የሚገኙት። አዲስ አበባ ምን ያህል ተቀየረ እናያለንና ከዚህ በፊት እንግዲህ የልማት ስራዎች ሲሰሩ አንዳንድ ቅርሶች ተነኩ በሚል የሚነሱ ውዝግቦችም እንዳሉ ይታወቃልና በመንግስት ደረጃ የሚወጡ የልማት እቅዶች ቅርሶችን መሰረት ያደረጉ ቅርሶችን ጥበቃ ወይም ከለላ ባደረገ መልኩ እንዲከወኑ ከማድረግ አንጻር መንግስት ምን ያክል እናንተን ያማክራል ወይም የልማት ስራዎች ምን ያክል እነዚህ ጉዳዮች ከግንዛቤ ያስገቡ ናቸው? እንግዲህ ከዚህ ከኮሪደር ልማትም ጋር ተያይዞ በተለያዩ ከተሞች በተለይ አዲስ አበባ እንደገና ደግሞ ሌሎችም ትልልቅ ፕሮጀክቶች አሉ። ያ በሚደረግበት ጊዜ አንደኛው የፕሮጀክቱ ጥናት የሚያካትተው የቅርስ ተጽዕኖ ግምገማ ነው። ሄሪቴጅ ኢምፓክት አሰስመንት ማለት ነው። ስለዚህ ከተሞችን በተመለከተ ሁልጊዜም ከከተማ አስተዳደሮቹ ጋር እንደገና ደግሞ የሚመለከታቸው ፕሮጀክቱን ከሚያንቀሳቅሱ አካላት ጋር ቅርስ ጥበቃ ግንኙነት አለው። ያ ቢቀርና ያልታሰበ እንኳ እዚህ ቦታ ላይ ቅርስ ሆኖ ተገኘ ሲባልም
ይጠይቁናል። እኛም በባለሙያን አስገመግማለን። ቅርስ ከሆነ ይጠበቃል፣ ቅርስ ካልሆነ ደግሞ ያው ልማቱ ይቀጥላል፣ ያ ይፈርሳል ማለት ነው። ስለዚህ ግንኙነት አለን። ትልልቅ ፕሮጀክቶች ለምሳሌ ቤንሻንጉል ኩርሙክ አካባቢ የወርቅ ማዕድን ለማምረት ትልቅ ፕሮጀክት አለ። እሱም ራሱ መጀመሪያ ላይ ከተደረጉ ጥናቶች አንደኛው በአካባቢው ቅርስ አለመኖሩን የማረጋገጥ ስራ ነው። ስለዚህ እነዚህ ሁሉም ቦታ ላይ የሚደረጉ እንትኖች ናቸው። የከተማ ቤቶችን በተመለከተ አድማጭ ያቀረቡት ጥያቄ መመሪያ አለን። አሁን በእርግጥ በህዝብ በኩል ውዝግብም አንድ ጊዜ ፈጥሮ እኛም ትንተናና መግለጫ ሰጠንበታል። አዲስ አበባ ላይ በርካታ ቤቶች ቅርስ ናቸው ተብለው ተመዝግበው ነበር። ያ አመዘጋገብ ከምን የተነሳ ነው የሚል የኮሪደር ልማት ከመምጣቱ በፊት ቅርስ ጥበቃ አንድ የዳሰሳ ጥናት አድርጓል። አንደኛው ምንድነው መስፈርቱ ምንድነው ነው። አንድ ህንጻ ትንሽም ይሁን ትልቅ የከተማ ቅርስ ነው ከተባለ አርበን ቢልዲንግ ሄሪቴጅ ነው ከተባለ ምንድን መስፈርቶች ነው ማሟላት ያለበት ነው። ያ መስፈርት የለም። በእድሜ እና እንደው የጣሊያን ነበረ በዚህ ጊዜ ነበር በሚል የተመዘገቡ ናቸው። መሀል ላይ ደግሞ አዲስ አበባ ከተማ ባህልና ቱሪዝም ከአንድ የውጭ ድርጅት ድጋፍ አገኘና በራሱ ሰርቬይ አካሂዶ ቅርስ ቤት ቢል ታፔላ ይሰጣቸዋል። ዝም ብሎ ደግሞ የተመዘገባል። ክፍለ ከተማ የመዘገበዋል፣ ወረዳ የመዘገበዋል። ይሄ ደጃዝማች እንትና ስለሆነ ይሄ የሼክ እንትና ቤት ስለነበረ የሚል እነዚህ የተሰጡ ነገሮች አሉ። 2014 አንድ ጥናት አካሄድንኛ። ያ ምንድነው የከተማ ስነ ህንጻ እንደ ቅርስ ሊያዝ የሚችለው የትኛውን ሲል ነው? ዓለም አቀፍ መስፈርቱስ ምንድነው? ለምሳሌ ሌሎች ሀገሮች ተሞክሮ ምንድነው የሚሆነው? የጃፓን፣ የስዊዘርላንድ፣ የካናዳ እነዚህ አንድ ላይ ወሰድን። በተለይ ካናዳ የኛን ሀገር ሁኔታ ደግሞ ገመገምንና እሱን አጣጣምን። ስለዚህ መስፈርቶች አወጣን። መስፈርቶቹ ከ100 ነጥብ የሚሰጣቸው ናቸው ለአንድ ህንጻ ማለት ነው። 30% የሚይዘው ስነ ህንጻው ነው። ስነ ህንጻው መቼ ተሰራ? አንደኛ እድሜው ራሱ አንድ ነገር ነው። ማን ነው አርኪቴክቱ? ማቴሪያሉ ምንድነው? ውበቱ ከምን አኳያ ነው? ዲዛይኑ ነው? ምኑ ነው? ከከተማዋ አኳያ ያለው እንትን ከከተማዋ ታሪክ አኳያ ይሄ አንድ እንትን ነው። 30 ነጥብ ይዛል። ክፍልፋ ያለው 30% የሚይዘው ታሪኩ ነው። ምን ተካውኖበታል? የማን ቤት ነበረ? ባለቤቱ ፕራይመሪ ፊገር ነው የነበረ በሀገሪቱ ታሪክ ውስጥ ወይስ ምንድነው? ያ ራሱ ክፍልፋ ያለው 30 ነጥብ ይዛል። ቀሪው ደግሞ በከተማዋ መልክዓ ከተማን ብለው እንግዲህ ሲቲ ስኬፕ አለ አይደለም? በዛ ላይ ያለው እንትን ምንድነው? ላንድ ማርክ ላይ ያለው እንትን ከሱ በተጨማሪ በጣም ደግሞ ትልቅ እንትን የሚሰጠው ኦተንቲሲቲውን ጠብቋል ወይ? በነበረበት ሁኔታ ነው ወይ የነበረው እስካሁን? ወይስ የመጀመሪያ ገጽታው ተቀይሯል? በዚህ ተደርጎ ከ103 ባለሙያ ይሞላል። የሶስቱ ባለሙያዎች አቨሬጅ ይወሰዳል። ከ65 እስከ 100 ከሆነ ይሄ የማይነካ ቅርስ ነው። ደረጃ ሀሌታ ውሃ ነው። ካቴጎሪ ኤ ነው። ምንም አይነካም። በውጭም በውስጥም ቢሆን ሪኖቬሽን አይሰራለትም። ግን ለአገልግሎት መጠቀም ይቻላል። ተዛማጅ የሆነ ሙዚየም ሊሆን ይችላል። የባህል መጠጦች ቡና ምን ሊሆን ይችላል። ሁለተኛው እንግዲህ ከ50 እስከ 64 ያለው ነው። ይሄ ደረጃ አለ። ካቴጎሪ ቢ ቅርስ ነው። ሞዲፋይ ማድረግ ትችላለህ ግን አታፈርሰው። ከዛ በታች ያለው ግን ቅርስ አይደለም። ከ50 በታች ያለው በዚህ ነው ኮሪደር ላይም ሌላም ላይም ይሄ አዲስ አበባ ላይም ሀረርም ብንወስደው የትም ቦታ ብንወስደው የምንጠቀምበት በዚህ መመሪያ ነው። 2015 ላይ የጸደቀ መመሪያ ነው። ኮሪደሮችም ላይ ለምሳሌ አሁን ፒያሳ ላይ ብዙ ጥያቄ ይነሳ ነበረ። መቅረት ያለባቸው ያሟሉት ቤቶች አይነኩም፣ አልተነኩም። ሌሎቹ ግን ምንድነው የተደረገው? በዘመናት ሂደት በጣም ከፍተኛ የሆነ ለውጥ አምጥተዋል። ሪኖቬሽን እንደየ
ፍላጎቱ ሰው መኖሪያም ከሆነ እንደየዘመኑ ቴክኖሎጂና ማቴሪያል የንግድ ቦታ ከሆነ ደግሞ ለንግድ አመቺ በሚሆንበት ሁኔታ ተቀያይረዋል እነዛ ቤቶች። በዛ ምክንያት እንግዲህ አስቸጋሪ ነገሮች ሲኖሩ ከፕሮጀክቶች ጋር እየተናበብን ይሄ ማይነካ ይሄ የሚጠበቅ ነው፣ ይሄኛው ደግሞ የሚፈርስ ነው፣ በዛ መሰረት ነው የሚካሄደው። ይሄንን አሁን እንግዲህ ወደ ክልል የማውረድ ስራ አዲስ አበባ ላይ ኦልሞስት ኢትስ ኢፌክቲቭ በእኛ በኩልም ሆኖ ማለት ነው። ወደ ክልሎቹ የማውረድ በተለይ ታሪካዊ የሆነ ከተሞች ጊዜ ጀምሮ ለምሳሌ ከ2015 ጀምሮ ባሉት ጊዜያት ምንም አይነት ቅርሶች በዚህ ምዘናን ያለፉት በዚህ ምዘና ነው የሚያልፉት። የሚመዘገቡም ከሆነ የከተማ ቅርሶች ስነ ህንጻ ከሆነ ይሄ ነው እንጂ በእድሜ ብቻ መመዘኛ መስፈርት አይሆንም። አይ እንትና ብቻ መመዘኛ አይሆንም። ውበት ብቻ ደግሞ ሊሆን አይችልም። ለምሳሌ የደጃዝማች ለጥበሉ ገብሬን ቤት ብንወስድ እዚህ አይነ ስውራን አካባቢ ያለችው አሁን ጠጅ ቤት ሆኖ ነው እያገለገለ ያለ ማለት ነው። አዎ ሲምፕል ነው። ምንድነው በእድሜም ብንወስደው ብዙ ላይሆን ይችላል፣ ግን ማይነካ ቅርስ ነው። ለምን የካቲት 12 በግራዚያኒ የተደረገው እንትን የግድያ ሙከራ ትልቅ ስብሰባ ቦታ እሱ ስለነበረ ነው። እሱ ትልቅ ሂስቶሪካል ኢቨንት አለው እና በተለየ ሁኔታ የምናያቸው ይኖራሉ እንጂ በእነዚህ መስፈርቶች ነው ምዝገባ የሚካሄደው። ሌላው የሚካሄደው አንድ ቅርስ ጥበቃ አሁን እያደረገ ያለው ምንድነው ለእያንዳንዱ መስፈርቶችን ማውጣት። ለምሳሌ ስዕል ከሆነ ስዕልን ቅርስ ብለን የምናስቀምጠው በምን መስፈርት ነው? ሰዓሊው ስለታወቀ ብቻ ያሳሳል ዘይቤው ነው? ማቴሪያሉ ነው? ወይንስ ኮንቴክስቱ ምንድነው? ደግሞ የተሳለበት የሚገልጸውስ ምንድነው? መውጣት አለበት። የፎሲል የታወቀ ነው እንግዲህ ቅሪታ አካል ያለምንም ጥርጥር ትንሽም ትንትሩን ከእድሜውና ከሳይንስ ለሚያመጣው እንትን አኳያ አውቶማቲካሊ ይገባል። ብራና ስንል ብራናው ሁሉ ቅርስ ነው ወይ? አዎ ኢኔዌ ቅርስ ነው። ምክንያቱም አንዲት ብራና እንድትወጣ አንፈልግም እንትና አይባልም። ግን እዛ ሙዚየም ላይ የምናስቀምጣቸው ምናለማቸው በየገዳማቱ መጠበቅ ያለባቸው የትኞቹ ናቸው ከተባለ መስፈርት መውጣት አለበት። እነዚህ መስፈርቶች ናቸው። በዓለም አቀፍ ደረጃም ለምሳሌ በዩኔስኮ ወርልድ ሄሪቴጅ ሴንተር ጀጎል ተመዘገበ ሲባል 10 ክራይቴሪያ አለ። ከ10ሩ 3ቱን አሟልቶ ነው። አንድም ቢያሟላ ይመዘገባል። እነዚህን መስፈርቶች ነው ዩኔስኮ በየ2 አመቱ ቼክ አድርግልኝ ጠብቃቸዋል ወይ እነዚህን እሴት ተብለው የተቀመጡትን መስፈርቱ እሴት ነው የሚሆነው እነሱ ተጠብቀዋል ወይ ነው ብሎ እንትን የሚለው። ስለዚህ ይሄን መስራት ማለት መስፈርት ማውጣትና እሴትን ግልጽ አድርጎ ማስቀመጥ ለዛ ይጠቅማል። በጣም ጥሩ። ወደ ባህር ዳር ስቱዲዮ እንሂድና ደግሞ ከዶክተር አየለ ጋር የተወሰኑ ሀሳቦችን እናንሳ። ዶክተር እንግዲህ ቀደም ብለን እዚህ ስቱዲዮም ውይይት ስናደርግ እንደነበረው ቅርሶች አሁን በተለምዶ ከምናውቃቸው ሐውልቶች ወይም ደግሞ ኪነ ህንጻዎች በዘለለ ተፈጥሮ ሀብቱም ስነ ምህዳሩም ይሄ መልክዓ ምድሩም እንዲሁም የዱር አራዊቱም ጭምር የኢትዮጵያ ቅርስ ናቸው ተብሎ ይያዛሉና እንደው በክልላችሁ ያለው ጥበቃ ምን ይመስላል? በተለይ በቅርቡ አንድ የተመለከትኩ ዜናም አለ ከዚህ ከዱር እንስሳት ከዋሊያ ጋርም ተያይዞ በጣም ቁጥራቸው የተመናመነ እንደመጣና በሺዎች ይቆጠሩ የነበሩት አሁን ወደ መቶዎች ጭምር እንደወረዱ መረጃዎችን ተመልክቻለሁና ከዚህ አንጻር ቀደም ብለው ሲያነሱልን እንደነበረው ማህበረሰቡ እንግዲህ በቅርሶች እደሳና ጥበቃ ላይ አበርክቶ እንደነበረው ሲያነሱ ነበረ። ከዛ ባለፈ ግን ያሉትን መጠበቁ ላይስ ምን ያክል እየተሰራ ነው? ለአብነት አሁን ያነሳሁትንም ጉዳይ አያይዘው ሊያነሱልኝ ይችላሉ? ጥሩ። አሁን ካነሳው ከሰሜን ተራሮች ብሔራዊ ፓርክ ሀብት ከሆነው የኢትዮጵያ ብርቅዬ እንስሳ ዋሊያ እንግዲህ ዋሊያ የሚታወቅ ነው። የኢትዮጵያ ብርቅዬ እንስሳ ነው። የሰሜን ተራሮች ብሔራዊ ፓርክ ዋና እንደ አይከን እንደ ምልክት የሚታይ ሀብት ነው። ለቱሪዝም ፍሰቱም ከፍተኛ አስተዋጽኦ የሚያደርግ ነው። እንግዲህ ምንም እንኳን ፓርኩ የሚተዳደረው በፌዴራል መንግስት ነው። በኢትዮጵያ ዱር እንስሳትና ጥበቃ ባለስልጣን የሚተዳደር ፓርክ ነው። ነገር ግን እኛ ዞሮ ዞሮ በፌዴራል መንግስት የሚተዳደር ፓርክ ቢሆንም በክልላችን ውስጥ ያለ በዩኔስኮ የተመዘገበ ቅርስ የክልላችን ሀብት የሀገር ሀብት ኢቭን የዓለም ሀብትም ስለሆነ የአካባቢው ሕዝብ የአካባቢው አመራር ይሄን ፓርክና በውስጡ ያሉ
ሀብቶችን የመጠበቅ ስራ በትኩረት እንዲሰራ በየጊዜው ጥረቶች ስናደርግ የቆየ ነው። በተለያየ ጊዜ የተለያዩ ችግሮች ሲገጥሙን በቀጥታ እየገባን ችግሩን ለመፍታት ጥረት እናደርጋለን። ከዚህ በፊት የእሳት አደጋ፣ ሌሎች ጉዳቶችም ሲደርሱ ከቅርብ ጊዜያት ወዲህ ደግሞ የዋሊያው ላይ ጉዳት የማድረስ ችግሮች እየተፈጠሩ ነው። ይህንን በልዩ ትኩረት የሰሜን ጎንደር ዞን አመራርም እና የጸጥታ አካላትም ልዩ ትኩረት በመስጠት ይህን በሚያደርጉ አካላት ላይ በቁጥጥር ስር እየዋሉ ሕግ የማስከበር ስራ እየተሰራ ነው። ከምንም በላይ ግን የማህበረሰቡን ግንዛቤ ለማስጨበጥ ሰፊ ስራዎች እንሰራለን ብለን እናስባለን። ቅንጅት ግን ይጎላል። እውነት ለመናገር ፓርኩን በበላይነት የሚያስተዳድረው የፌዴራል መንግስት ወይም ደግሞ የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ከክልሉ እና ከአካባቢው አመራር ጋር በቅንጅት ፓርኩን የምንጠብቅበት አሰራር ዲዛይን ካልተደረገ በስተቀር ትንሽ ቀጣይም አስቸጋሪ ነው የሚሆንና እሱ ሊታሰብበት ይገባል። ከዛ ውጭ በእኛ ክልል ደረጃ ለህዝቡ ለቅርሱ ያለው ቀናይነት፣ ለቅርስ ጥበቃ፣ ለቅርስ እንክብካቤ ያለው ቀናይነት እጅግ በጣም ከፍተኛ ነው። ቅድም በምሳሌ ያነሳውላችሁ አሰራር እኛ እንግዲህ ከኛ ምን መድበውን 40% ማህበረሰብ ያዋጣል ነው እንጂ እኛም በቀጥታም ሳይጠይቁ በየአካባቢው ካሉ የወረዳ የዞን ባህል ቱሪዝም መምሪያዎች ጋር ጽሕፈት ቤቶች ጋር በመነጋገር መስፈርቶቹን ስታንዳርዶችን በመውሰድ በራሳቸው አቅም በርካታ ጥገናዎችም ይካሄዳሉ። ብዙ ጊዜ እኛ የገንዘብ ምደባ የምናደርግበትን ስለምናነሳ እንጂ ከዛ ከፍ ያለ ነው። እንደውም ብዙ ችግር የሚሆነው እነሱ የሚሰበስቡትና እኛ በዓመት የምንይዘው በጀት አልጣጣም እያለ ነው። ይህን ያህል ሰብስበናል፣ ይህን ያህል ከህዝቡ አዋተናል፣ ይህን ያክል ጨምሮ የሚለው ጥያቄ ከፍ ያለ ነው እና እሱን በቀጣይ ማጠናከር የምንሄድበት ሁኔታ ይኖራል። አንዱ ግን መታየት ያለበት ቅድም ሄኖክም ሲያነሳ እንደነበረው ስለ ቅርስ ስናነሳ በአንድ በኩል የሚዳሰሰውን ቅርስ ብቻ ነው የምናነሳው። በርካታ የማይዳሰሱ ቅርሶች መጠበቅ አለባቸው። በዓለም ቅርስነትን ማስመዝገብ አለብን። ለምሳሌ በአማራ ክልል እስካሁን በኢትዮጵያ ካስመዘገበቻቸው የሚዳሰሱ ቅርሶች የመጀመሪያዎቹ ሶስቱ በ1970ዎቹ የተመዘገቡት የላሊበላ፣ የጎንደር አብያተ መንግስታትና የሰሜን ተራሮች ብሔራዊ ፓርክ ከአማራ ክልል የተመዘገቡ ናቸው። ከዛ በኋላ ወደ 9 እንደዚህ ደርሰዋል። በርካታ የማይዳሰሱ ቅርሶችም በሀገር አቀፍ ደረጃ ተመዝግበዋል። ሁለቱም በጋራ የምንጋራቸው ናቸው፣ ጥምቀትና የመስቀል በዓልን። ነገር ግን ሌሎች በርካታ ባህላዊ ሀብቶች አሉ በዩኔስኮም ጭምር ማስመዝገብ የሚገባን እኛም ሰርተን ከቅርስ ባለስልጣን እናቀርባለን ብለን ዝግጅት እያደረግን ያለንባቸው። ለምሳሌ የአማራ ሕዝብ በሽምግልና ስርዓት፣ በባህላዊ ግጭት አፈታት ስርዓት በጣም የካበተ ሀብት አለው። ይሄ መመዝገብ አለበት፣ መጠበቅ አለበት፣ ከትውልድ ለትውልድ መተላለፍ አለበት። እኛም አሁን ለሚገጥሙን ችግሮች መፍቻ መንገድ ማድረግ አለብን። እሱን ለማድረግ የጀማመርናቸው ስራዎች አሉ። በቀጣይ እንሄድበታለን። ሌሎች ባህላዊ ሀብቶችም አሉን በዩኔስኮ ምዝገባ ሂደት ውስጥ ያሉ ቅርስ ባለስልጣንና እኛ በጋራ እየሰራንባቸው ያለ ነው። ለምሳሌ የአገው ፈረሰኞች በዓልን በዩኔስኮ ለማስመዝገብ ቅርስ ባለስልጣንና የእኛ ቢሮ እንዲሁም የዞን መስተዳደርና እንጅባራ ዩኒቨርሲቲ በጋራ ጥናቶችን አጠናቀን ለቅርስ ባለስልጣን አስገብተናል። በቀጣይ ወደ ዩኔስኮ ተልኮ በምዝገባ ፕሮሰስ ውስጥ ያልፋ ብለን እናስባለን እና ብዙ ጊዜ ይሄ የማይዳሰሰውንም ሀብታችንን በተለይ ብዙ ጊዜ አሁን ስለ ቅርሶችም ስናነሳ ፊዚካሊ የተሰራውን ነገር አባቶቻችን የሰሩትን ሀብት ነው የምናስመዘግበው የምናስተዋውቀው። ከሱ ጀርባ ያለውን ዊዝደም ይህን የሰሩ እጆች፣ ይህን የሰሩ አስተሳሰቦች፣ ይህን የሰሩ እውቀቶች ምንድን ነው የሚለውን በመመዝገብና ትውልዱ እንዲማርበት እንዲነሳሳበት፣ የአሁኑ ትውልድ ደግሞ የራሱን ቅርስ ጥሎ እንዲያልፍ የራሱን ታሪክ እንዲሰራ የቀጣዩ ትውልድ የዚህ ትውልድ የሰራው ነው ብሎ በቅርስነት እንዲጠብቅ የሚያስችል ስራ መስራት የሚቻለው ፋሲልን ወይም አጠቃላይ ጎንደር አብያተ መንግስታትን በማየት ሳይሆን ይህንን የሰሩ ጭንቅላት ይህን የሰራው አስተሳሰብ ምንድን ነው የሚለው በደንብ ሲሰነድ ኮሚኒኬት ሲደረግ ነው። ስለ ላሊበላም ስለ ሌሎችም ስናነሳ እና ከፊዚካል ቅርሶቹ ጀርባ ያለውን ቲንኪንግ ሲደመር ደግሞ ይሄ የማይዳሰሰውን እውቀት ሀብት ካልመዘገብ ነው እና ካልተጠቀምንበት ትርጉም የለውም። ቅርስ ዝም ብሎ ለቱሪዝም ግብዓት ብቻ የሚውል አይደለም። እሱ ሁለተኛ ነው ብዬ አምናለሁ። የመጀመሪያው ሀብቶቻችን ለዚህ ትውልድ መማሪያ፣ ተስፋ መሰነቂያ እና እሱም የራሱን ታሪክ እንዲሰራ የሚያነሳሳም ሆኖ እና የምንማርበት መሆን አለበት። ቀጥሎ የሚመጣ ነገር ነው። ይህንን ሀብት ደግሞ የቱሪዝም ፕሮዳክት አድርጎ ወደ ገበያ ማውጣትና እሱን በማድረግ ረገድ በቀጣይም በደንብ መስራት አለብን ብዬ አስባለሁ። ዶክተር ምናልባት ከዚህ ከማህበረሰብ ድጋፍ ጋር ተያይዞ በተለይ ቀደም ብለው እንዳነሱት ለተለያዩ ቅርሶች ጥገናና እንክብካቤ ማህበረሰቡ ድጋፍ እያደረገ ነው የሚገኘው።
አንዱን ቅርስ ለመንከባከብ ወይም ጥበቃ ለማድረግ ድጋፍ የሚያደርግ ማህበረሰብ፣ በሌላ በኩል ደግሞ ለምሳሌ ቅድም እንዳነሳናቸው በሰሜን ብሔራዊ ተራሮች ብሔራዊ ፓርክ ውስጥ የሚገኙ የዱር አራዊቶችን የሚያመናምን አይነት ሁኔታ የሚፈጠር ከሆነ ደግሞ አስቸጋሪ ይሆናል እና የማህበረሰቡን ግንዛቤ ከመፍጠር አንጻር በተለይ ቅርሶቹ የኔ ናቸው የሚለውን ስሜት እንዲኖረውና ኢትዮጵያ የምታወቅበት መለያዋ በዓለም መለያዋ እንደሆነ ጭምር ከማሳወቅና ያንን ስሜት እንዲኖረው ከማድረግ አንጻር ምን ያክል ትሰራላችሁ እንደ ቢሮስ? እንግዲህ አሁን በተለይ ሰሜን ተራሮች አካባቢ የተፈጠረው ችግር እንደ ማህበረሰብ በተለይ እዛ አካባቢ ሰሜን ተራሮች ብሔራዊ ፓርክን ዋሊያን ጨምሮ ሀብቱ መሆኑን የዕለት ከዕለት ጉርሱም ጭምር መሆኑን የቱሪዝም ትልቅ ሀብት ስለሆነ በደንብ ይረዳል። አይደለም ሌሎችን በታሪክ በባህል የመጡ ቅርሶችን ቀርቶ ተፈጥሯዊ የሆኑ ለቱሪዝም ፕሮዳክት የሚውሉ ሀብቶችን በመጠበቅ ረገድ በህዝቡ ረገድ እንደ ህዝብ ችግር የለም። አሁን በሰላማዊ ሁኔታ ውስጥም ሆኖ አንድ ትልቅ ታሪካዊ ቅርስ የሆነን መዝረፍ፣ መሸጥ፣ ወደ ውጭ ማሻገር የሚፈልጉ ግለሰቦች ይኖራሉ የትም ቦታ ቢሆን። ምክንያቱም የግል ያላግባብ መመልጸግ ፍላጎት ያለው አካል በየትኛውም ሀብት የእምነት ተቋማት ውስጥ ገብቶም ዘርፎ መሄድ የሚፈልግም ሊኖር ይችላል። ዋናው ግን ይህን ማህበረሰቡ መከላከል መጠበቅ ነው የሚጠበቀው እንጂ ከማህበረሰቡ ውስጥ እንደዚህ ወጣ ያለ ድርጊት የሚፈጽሙ ይኖራሉ። አሁን ሰሜን ተራሮች ብሔራዊ ፓርክ ላይ የገጠመው ችግር የክልሉ የነበረበት እና አሁን ከፍተኛ መሻሻል እየታየ ያለበት የጸጥታ ሁኔታው የፈጠረው ችግር ነው አንዱ የሚያባባሰው። ምክንያቱም ማህበረሰቡ በራሱ መንገድ ተንቀሳቅሶ እነዚህን ሀብቶችን ለመጠበቅ የጸጥታ ሁኔታው ምቹ ባለመሆኑ የአካባቢው የጸጥታ አካላትም እና ይህ ፓርኩን የመጠበቅ ኃላፊነት ያለባቸውን በተመሳሳይ ልክ እንደ ከዚህ ቀደሙ የሚያደርጉት ክትትል ጥበቃ በጸጥታ ችግሩ ምክንያት የመላላት ሁኔታ ተፈጥሮ ስለነበር ነው እንጂ እዛ አካባቢ ያለው ህዝብ የዋሊያን ጥቅም ሳይረዳ ቀርቶ የዋሊያ አይደለም የዓለም ሀብት የሀገር ሀብት መሆኑ ቀርቶ የራሱም የዕለት ጉርሱ መሆኑን ጠንቅቆ ያውቃል። እዛ አካባቢ በፈረስ በማስጎብኘት ምግብ በማብሰል በአስጎብኝነት በትራንስፖርት አገልግሎት በመስጠት እዛ ጥበቃ ዋርድኖ በማገልገል በትራንስፖርት በብዙ መልኩ ተጠቃሚው የአካባቢው ህዝብ ነው በቱሪስት ፍሰቱ። ስለዚህ ህዝቡ እንደ ህዝብ ይህን እያወቀ ጸጋውን ሀብቱን የሚያጠፋ አይደለም። ከመካከል የሚፈጠሩ ጥቂት ወንጀለኞች ናቸው ይህን እያደረጉ ያሉት። አሁን እንደገና እንደ አዲስ በይበልጥ ግንዛቤ ማስጨበጥና በአካባቢው ያሉ የጸጥታ አካላትም በጸጥታ ችግር ውስጥም ቢሆን እንዲህ አይነት ሀብቶቻችንን ፕሮቴክት ማድረግ እንደሚገባን ውይይት እያደረግን ነው። ዞኑም አሁን በትኩረት እየሰራ ነው የሚገኙ። ይህን እያደረጉ ያሉ አካላት በፍጥነት ለህግ ቀርበው አስተማሪ ቅጣት እንዲሰጥም ንግግሮች እየተደረጉ ነውና እንደ ህዝብ ለቅርሱ ለሀብቱ ያለው ጥበቃ በጣም ልዩ ነው። ለምሳሌ አንድ ምሳሌ ባነሳለ በሰሜኑ ጦርነት ወቅት ወሎ አካባቢ በእምነት ተቋማት የነበሩ ቅርሶች እንዳይዘረፉ የማህበረሰቡ የሃይማኖት አባቶች አውጥተው የሆነ ቦታ ቆፍረው ደብቀው ኢቭን እዛ አካባቢ ያለ የወረዳ ይዞን የኛ ተቋም እንኳን ሳያውቅ ጦርነቱ ሲያልፍ እዚህ ቦታ ይህን ቅርስ ደብቄ አቆይቻለሁ እንዳይዘረፍ እንዳይወድም ብሎ አውጥቶ ወደ እምነት ተቋማትና ወደ ቅርስ ቦታዎቹ የሚያስገባ ህዝብ ነው። ለገንዘቡም ለእንደዚህ አይነት ስራዎች የማይሰስት ነውና በህዝብ ረገድ ለቅርሱ ለሀብቱ ቀናይ ነው የሆነ ህዝብ ነው። ከዚህ ውስጥ ግን ያው እንክርዳድ አይጠፋም። ይሄን ደግሞ የመከላከልና የመጠበቅ ኃላፊነት የህዝቡና የዛ አካባቢ የጸጥታ አካላት ይሆናል። በጣም ጥሩ። ወደ ሄኖክ ልምጣ። እንግዲህ ቀደም ብለው ዶክተርም ሲያነሱ እንደነበረው እንግዲህ በሰሜን ተራሮች የነበረው ምናልባት ከዚህ አሁን ካለው ከጸጥታ ችግር ጋር ተያይዞም የነበረ ክፍተት እንደሆነ አንስተዋል። እንግዲህ በዓለም አቀፍ ህግም ደረጃ ድንጋጌዎች አሉ። እንግዲህ በግጭት ጊዜም ቅርሶች በዓለም አቀፍ ደረጃ የተመዘገቡ ቅርሶች ጥበቃ ይደረግላቸው እንደሚገባቸውና እንደው ዓለም አቀፍ ህጉ ምን ይላል በዚህ ረገድ? እናስታውሳለን አይደል በሰሜኑ የኢትዮጵያ ጦርነት ወቅት እነ ላሊበላ ምን ያክል ስጋት ውስጥ እንደነበሩ እንደዚህ አይነት ጉዳዮችን ማንሳት እንችላለንና ከዚህ አንጻር በግጭት ወቅት ለቅርሶች መደረግ ያለበት ጥበቃና እንክብካቤ እንዴት ያለ ነው የሚለውን ከዓለም አቀፍ ህግም ያሉ ልምዶችን እናንሳ እስቲ። ለምሳሌ ሰሜንን ከተመለከትን ሰሜን ዋልያ አየን ብለው የውጭ ሀገር አሳሾች ምስክርነታቸውን ከሰጡና ያየኑ እንስሳ ሌላ ቦታ ያለ አይመስልንም ብርቅዬ ነው ብለው ከተናገሩ በኋላ እንኳን በጣም በርካታ ጦርነቶችን አስተናግዷል ቦታው። ዞሮ ዞሮ ዋልያው እዚህ የደረሰው ስለተጠበቀ ነው። አንድ አባባል አለ እንደውም
ሰሜን አምባራስ ዋልያ ያሳድጋል እያበላ ገብስ የሚል። ምክንያቱም ዋልያው አምባራስ አካባቢ ያለ ገብስ ማሳ ገብቶ ሲበላ ህዝቡ የኔ ብሎ የያሬድ ፍየል ነው የሚለው። እንደውም ስፒሪቹዋልም ገለጻ አለው። ጠብቆት ነው የኖረው። አሁን የተፈጠረው ችግር ይኸው አሁን አንዳንድ እንግዲህ አሁን ለምሳሌ ዋልያ ላይ ብቻ አይደለም፣ ቀይ ቀበሮም ላይ አብዛኛዎቹ ብርቅዬዎች የዱር እንስሳት ስጋት አለባቸው። ያ የሆነበት ምክንያት ምንድነው? ብሔራዊ ጥበቃ ስትራቴጂ አልነበረንም። ለምሳሌ ለዋልያ አሁን ነው ገና 3 ሳምንቱ 4 ሳምንቱ ነው ከጸደቀ ብሔራዊ የጥበቃ ስትራቴጂ። እንዴት አድርገን ነው የምንጠብቀው? በምን መልኩ ነው የምንጠብቀው? ማን ምን ያደርጋል? ምናምን የሚለው በጎ ፍቃድ ብቻ የነበረው ልማድ ብቻ አይደለም የሚሰራው። ቅድም ዶክተር አየለ እንዳለው ከመሃል አገሩ የራሱ ጉዳይ እኔ የግል ጥቅም ላግኝ እንጂ የሚል ሰው ይፈጠራል። ግለኝነት እየበዛ የሚሄድበት ጊዜ ይመጣል። ግለኝነት ሲበዛ ይሄንን ነገር ልትከላከለው ልትቆጣጠረው የምትችልበት አንዱ ህግና ስርዓት ስትራቴጂ ነው። ስለዚህ ብሔራዊ ጥበቃው ስትራቴጂ ስላልነበረ የተፈጠረ ነገር ነው። ለምሳሌ በጦርነቱ ወቅትም በለው በሰላም ወቅትም በለው የጥበቃ ስትራቴጂ በደንብ የተጠና ከማን ምን እንደሚጠበቅ። ለምሳሌ አሁን የተከሰተውን ችግር የደረሱበት የጃና ሞራ የጸጥታ አካላትና የፓርኩ ሰዎች በጥምረት ፓትሮል ሲያደርጉ እነዛን ሰዎች እጅ ከፍንጅ መያዝ የቻሉት። አየህ ይሄ ሀብቱ የጋራችን ነው፣ አብረን ፓትሮል እናድርግ፣ አብረን ፓርኩን እንጎብኝ ምናምን በሚለው የደረሱበት ነው። ግን በስትራቴጂ ግን ከማን ምን እንደሚጠበቅ ለምሳሌ እንዲህ አይነት የጥበቃ ቦታዎች እኮ በስኩዌር ኪሎ ሜትር የቱ ጋር የማን ኃላፊነት እንደሆነ ይታወቃል። ያ ሲሆን የሚመለስ ነው። አለዛ ግን ጦርነት ብቻ የሚጠብቅ አይደለም። ጦርነትም ባይሆን ሰላምም ቢሆን እንደዚህ አይነት ችግሮች ሊፈጠሩ ይችላሉ በደንብ ስትራቴጂው ከሌለ። ሌላኛው ሁለተኛው ጉዳይ እንግዲህ ቅድምም ተነስቷል። አሁን የሰሜን ቀላል ነገር አይደለም። ሰው ተቆጥቷል። የአካባቢው ሰው ተቆጥቷል። የተቆጣበት ምክንያት ዋልያው ብርቅዬ ዋልያው ዘፈን ማሞቂያ ብቻ አይደለም፣ የአይን ማረፊያ ብቻ አይደለም። ብዙ ሰው ቤት ዳቦ ሆኗል፣ እንጀራ ሆኗል። ቁጥሩ ቀላል የማይባል ሰው በኢኮ ቱሪዝም ማህበር ተደራጅቷል። ሰሜንን ያስጎበኛል። ወደ ሰሜን ደግሞ ሰው የሚመጣው እንግዳው የሚመጣው አንድም ዋልያውን ለማየት ነው። ስለዚህ ለረጅም ጊዜ ትስስራለሁ። አንተ የፈለገ ካላበድክ የሚጦርህን ልጅህን እንኳ አትገለውም። ስለዚህ ግንኙነቱ ጠንካራ ግንኙነት ነው። ያ ስለሆነ ነው የተቆጨው ማህበረሰቡ። ግን እንዳልከው አሁን ዓለም አቀፍ ህጎች የሀገሩም ህግ ህገ መንግስቱ ቅርሶች ጥበቃ እንዲደረግላቸው ያዛል፣ ይደነግጋል። ዓለም አቀፍ ህጎችም ቅርሶች እንዳይወድሙ ጥበቃ እንዲደረግላቸው ያዛል፣ ይደነግጋል። ይህንን ግን የምታስፈጽመው በቅርስ ማህበረሰብ ግንዛቤ ነው እንጂ ዝም ብለህ አየር ላይ አይደለም። ዩኔስኮ ቢሮ ቁጭ ብሎ ያወጣውን ህግ አንተ ዝም ብሎ እሱ እዛ ስላለ እዚህ ይፈጸማል አይደለም የምትለው። እኔ እናንተ የቅርሱ ባለቤቶች ነን ያንን ነገር ምን ተገብረው። ስለዚህ እዛ ላይ በእርግጠኝነት በደንብ የግንዛቤ ማስጨበጫ ስራዎችን መስራት መቻል አለብን። የባለቤትነት ስሜት በጣም ማዳበር መቻል አለብን። ያንን እያደረግን ከሄድን አንዳንድ አካባቢዎች ለምሳሌ ቅድም ብለሃል የጦርነቱ ጊዜ ላሊበላ አካባቢ የነበረው ነገር ምንድነው? በየትኛውም ወገን ያለው ስለ ቅርሱ የነበረው ግንዛቤ ነበር። ያ ነው ያተረፈው። አየ ስለ ቅርስ ግንዛቤ ካለ ቅርሱ የሚተርፍበት እድል ትልቅ ይሆናል እና ግንዛቤው ላይ በደንብ መስራት አለብን የሚል እምነት አለኝ። እዛ ላይ ትኩረት ማድረግ አለብን። ቅርስ ነው ስንል ተረክበነዋል ማለት ብቻ አይደለም፣ የኛ አይደለም የምናስረክበው፣ የሚመጣ ትውልድ ደግሟል። ስለዚህ አሁን ያለው ትውልድ ከቅርስ ጋር ያለው ግንኙነት ጠብቆ አልምቶ ለሚቀጥለው ትውልድ ማሻገር አረካካቢ ነው እንጂ አጣጥመው በልቶ ቀጥሎ የሚመጣው ትውልድ አያገባኝም፣ የኔ ጉዳይ አይደለም፣ ስለሱ አይመለከተኝም የምትልበትም ጉዳይ አይደለም እና አንተ ጋር የደረሰው ካንተ በፊት የነበሩ ሰዎች ቅርስ ውርስ ነው ብለው አንተ ጋር እንዲደርስ አድርገዋል። አንተ ደግሞ ቅርስ ውርስ ነው ብለህ ወደሚቀጥለው ታሻግራለህና ያለ ማድረግ ግን ግንዛቤ ይፈልጋል። በጣም ጥሩ።
ወደ ረዳት ፕሮፌሰር ልመለስና እንግዲህ አሁን ሀገር ውስጥ ያሉ ቅርሶችን የማደሱ የመንከባከቡ የመጠበቁ ስራ እንዳለ ሆኖ ቅርሶች ደግሞ ቀደም ብለን ስናነሳቸው የነበሩ ታሪኮችም ብራና መጽሐፎችም በጣም በርካታ ቅርሶችን ማንሳት እንችላለን እና እነዛን ቅርሶች ከመጠበቅ አንጻር ምን ያክል ይሰራል? ከቅርብ ዓመታት በፊት እንደው በጥቂት ዓመታት ውስጥ አንድ ዓለም አቀፍ ሚዲያዎች ላይ ጭምር የተመለከትኩት ዜና ነበረ። የኢትዮጵያ ቅርሶች በኦንላይን የድረገጾች ላይ ጭምር በርካሽ ዋጋ እየተሸጡ ነው የሚል ዓለም አቀፍ ሚዲያዎች ሁሉ ሲዘግቡ ተመልክቼ ነበርና እንደዛ አይነት ሀብቶች ከሀገር እንዳይወጡ ከመጠበቅና ከመከላከል አንጻርስ ምን ያክል ስራዎች እየተሰሩ ናቸው? መልካም ትንሽ ሄኖክ ባነሳውና አንድ አድማጫችን እንትናለች እሷን ተናግሬ ልቀጥል ወደ አንተ። አንደኛው አድማጭ ያነሱት ይሄ ቅርሶች በተለያዩ ተቋማት ስርም አሉ፣ የእምነት ተቋማት አሉ፣ የመንግስት ተቋማትም ለምሳሌ የተለያዩ ታሪካዊ ህንጻዎችን ይዘዋል። በግለሰብ እጅ ያለ ቅርስ ይኖራል እና እንዴት ነው ግንኙነታችሁ የሚል ነው። ሁሉ ጊዜም ከተቋማት ጋር እኛ የጠበቀ ግንኙነት አለን። ለምሳሌ ቤተክርስቲያን ብዙ ቅርስ አላት። ስለዚህ አንደኛ በሀገሪቱ ህግ መሰረት ባለቤትነቱ የእምነት ተቋም ቢሆንም መጠበቅ ግን አለበት። ለዛ ነው ኢንቨንተሪ ሄደን የምንሰራው የሚመዘገበው። በየ5 ዓመቱ ደግሞ ቁጥጥር የታለ የሚመጣበት ምክንያት ቅርስን የያዘ አካል በህጉ መሰረት የመንከባከብ ግዴታ አለበት። ስለዚህ የመንግስት ተቋም ከሆነ ለምሳሌ ጠቅላይ አቃቤ ከሆነ አዎ ይሄ ታሪካዊ ህንጻ ነው ተጠቀምበት ያለው ተጠቀመው፣ ግን ትንከባከበዋለህ። ማንኛውንም ደግሞ የችግር ጉዳት ከደረሰ እኛን ታማክራላችሁ፣ ይሄን ታደርጋላችሁ። በዛ መሰረት ነው የምንሄደው። የእምነት ተቋማት ጋር እንደዛ ነው። ድጋፍም እንሰጣቸዋለን። ግለሰብ ከሆነ አንድን ቅርስ የራሱ ነው ባለቤትነቱ ነው። እንግዲህ ከአያት ቅድመ አያትም ሊወርሰው ይችላል፣ ግን ሲያስተላልፍ ማሳወቅ አለበት። ሲያስተላልፍ ባለቤትነቱን ሲያስተላልፍ ማሳወቅ አለበት። በዛ መሰረት የክትትል ሜካኒዝሞች አሉ ማለት ነው። ሌላው እንግዲህ ለምንድን ነው የፕራይቬት ግል ሴክተሩ ካልገባበት በስተቀር ይሄ የቅርስ ጥገናን፣ ጥበቃን፣ እንክብካቤና ልማትን መንግስት ብቻውን ይችላል ወይ? አዎ ከመንግስት አቅም በላይ ነው። አሁን እንግዲህ አንድ የሚሻሻል አዋጅ አለ። ያ አዋጅ 209 ይሻሻላል በቅርቡ ብለን እናስባለን። አንድ ትልቅ ችግር የነበረ ምንድነው? ያ አዋጅ ቅርስ የመንከባከብ የመመዝገብ የምኑን ስራ በአጠቃላይ ለአንድ ባለስልጣን መስሪያ ቤት አምጥቶ ሰጠው። በየደረጃው መሰራት ያለበት ነው። ሌላ ደግሞ በአዋጅ 2006 አለች። እሷ ደግሞ ምንድነው ቅርስን ለቅርስ አስተዳደር ሲባል የክልል ቅርስና ብሔራዊ ቅርስ ብሎ የመመደብ ይላል። እነዚህን እንግዲህ ወደ አንድ አምጥተናቸዋል። አሁን አዋጁ ሲጸድቅ ምንድነው የሚሆነው? ለምንም ተብሎ ለባለቤትነት ምናምን ሳይሆን አንድ ቅርስን ጥሩ አድርጎ ለማስተዳደር ሲባል መመዝገቡን፣ መጠበቁን፣ መንከባከቡን፣ መጠገኑን ሁሉ እና ማልማቱን የሚጨምር ነው ማለት ነው። ምርምሩንም በዛ ውስጥ አድርጎ ስለዚህ በየደረጃው ለክልል የክልል ቅርስ ከተባለ ክልል በጀት መመደብ አለበት እንጂ ዝም ብሎ ባህልና ቱሪዝም ውስጥ ቅርስን አስገብተህ ወይም አንዳንድ ቦታ ላይ የባህልና ስፖርት ብለህ ቅርስን እዛ ውስጥ አስገብተህ አብዛኛው እንትን ቋንቋዎች ላይ ኪነ ጥበባቱ ላይ እንትን ላይ ከሆነ ትልቅ ለቅርስ የምንሰጠው ነገር በጣም ትንሽ ነው የሚሆነው። ብዙ ክልሎች አሁን የሚያወጡ አሉ። በዛ ልክ ደግሞ ብዙ እንቅስቃሴ ማናይባቸው አሉ። ያ አዋጅ ከጸደቀ ምንድን ነው የሚሆነው? በብሔራዊ ደረጃ የተመደቡ ቅርሶችን ፌዴራል መንግስት ይንከባከባል፣ ይጠብቃል፣ ያለማል። በክልል ደረጃ ያሉትን ግን ገንዘብ የግድ በጀት ከማን መውጣት አለበት? ከክልሉ መውጣት አለበት። እስከ ዞን እስከ ወረዳ ድረስ መሄድ አለበት። በተመሳሳይ እንደገና ተቋማት ግዴታ ይገባሉ በዚህኛው ማለት ነው። በአዋጅም ይጠቃልላል። አንድ ተቋም አቅም ካነሰው በስተቀረ የግድ መንከባከብ አለበት በገንዘብም። ለምሳሌ የእምነት ተቋማት አቅም ያላቸው አሉ። በተለይ ይሄን አይተናል። ለምሳሌ የመንበረ ጸባዖት ቅድስት ሥላሴ ካቴድራል መውሰድ እንችላለን። ህዝብን አስተባብረው ከራሳቸው አድርገው ትልቅ የጥገና ስራ ሊሰሩት። ባታ እንደዚሁ ሌሎችም አድባራት አሉ፣ መስጊዶች አሉ ብዙ።
ይሄን አቅም እያጎለበቱ መሄድ ነው። ስለዚህ መንግስት ብቻ የሚችለው ሳይሆን ተቋማት ግዴታቸውን ቢወጡ፣ የግል ሴክተሩ ግን ልማት ላይ እኛ ሀገር እንግዲህ አንድም የቅርስ ጥበቃና እንክብካቤ ስራ ላይ የተሰማራ የግል ባለሀብት የለም። አብዛኛውን ጊዜ ኮንትራክተሮች ናቸው ትልልቅ የጥገና ስራዎች ከሰጠናቸው የሚገቡ ማለት ነው። እነሱም ምን ይዘው በቃ ያለውን ፕሮፌሽናል ኃይል ይዘው ማለት ነው። አንደኛው ትልቁ የቅርስ ጥበቃ ችግር ምንድነው? ሰው ይመጣል፣ ይሰራል፣ በገንዘብ ምክንያት ሙያውን ካካበተ በኋላ ወደ ሌላ ይሄዳል። እነዛ ሰዎች መኖራቸው እንደው እኛም ጋር ኖሩ፣ ውጭ ገበያው ላይም ኖሩ፣ ለነገሩ ያው አገር እስካገለገሉ ድረስ እንትን የለው። ግን ይሄንን አንድ ምን ሰራው እና በመጪው በ2 እና 3 ዓመት እቅዳችን ላይ ያለው ፈቃድ የመስጠት ስራ ነው። እነዚህ ጥገና ላይ የቅርስ ጥገናና እንክብካቤ ስራ ላይ ሊሰማሩ የሚችሉ የግል እንትኖችን አቅም እንዲኖራቸው እንዲንቀሳቀሱ አድርጎ ፈቃድ የመስጠት ስራ እሱ አንድ ሊቀርፈው ይችላል ነው። አንተ ማን ነው ሄኖክ ያነሳውና እንትና አንዳንድ ብልበት አየለ ያነሳው አለ። ቅርስ ሁል ጊዜም ማህበረሰብ ግንዛቤ ቢኖረውም ዋሊያ ምን በለው ብራና ምን በለው ሜዳሊያ ምን በለው ምን ስዕል ምን በለው እኩይ ሰው አይጠፋም። ህገወጥ ንግድ ያለ ነው፣ ህገወጥ አደን ያለ ነው። ስለዚህ የግድ ምንድነው እንዲህ አይነቱን ጠበቅ ባለ እርምጃ መውሰድ ማረም መቻል ነው እንጂ ምን ጊዜ የማይጠፋ ነገር የዚህ የቅርሶች ህገወጥ ዝውውር፣ የህገወጥ አደን እና ሌሎች እንትኖች ናቸው። እና በቅርስ በኩል ግን የ1970 ኮንቬንሽን አለ። ይሄ ዋና ዓላማው የቅርስን ህገወጥ ዝውውር መከላከል ነው። ሀገሮች ተቀናጅተው የሚሰሩበት፣ ሁለተኛ ካታሎግ የሚለዋወጡበት ማለት ነው። ሊፈጠር ይችላል እና አንድ ብራና ወጥቶ እዚህ ጋር ቢገኝ መልስልኝ የኔ ነው የሚለውን ሁሉም ሀገር የመተባበር ስራ አለው። ከዩኔስኮ የ1970 ኮንቬንሽን ማለት እሱ ትልቅ እኛም ሀገር የተቀበልነው። በህጉ ከተወሰደ ደግሞ የኛም ሀገር ህግ ለምሳሌ ቅርስን ሆን ብሎ ያጠፋ እስከ 22 ዓመት ጽኑ እስራት ይፈረድበታል እንደየሁኔታ እንጂ ዝም ብሎ እንትን አይደለም። ሆን ብሎ ማጥፋት ነው። አሁን ዋሊያ ቅርስ ነው ከተባለ በህገ ወጥ አደንም በምንም ሊታይ አይችልም። ይሄ ሆን ብሎ አስቦ አንድን ቅርስ ከማውደም የሚተናነስ አይደለም። በዛ መሰረት እንትን የሚባል ነው እና ያንን ኢንተርናሽናል ኮንቬንሽኑ ብዙ ጊዜ ይሄ የአደን ጉዳይ ስለሆነ የትም እዚሁ እንትን ስለሚል ነው እንጂ በሌላው ግን የመመላለስ እንትን አለ። እንደዛ እስካሁን የተመለሱ ቅርሶች አሉ። ምናልባት ወደ አንተ ልምጣና አንተ ያነሳው ጥያቄ አንደኛው ትልቁ ችግር አሁን ለኛ ብቻ ሳይሆን ለበርካታ ሀገሮች ይሄ የኦንላይን ጫራታ ነው የቅርሶች እና በተለያየ አጋጣሚ እንግዲህ ቅርሶቻችን ከሀገር ወጥተዋል። በዛ ምክንያት በግለሰቦች እጅ ያሉ አሉ። እነዚህ ግለሰቦች አናቃቸውም። አሁን ለምሳሌ ውጭ ሀገር በተለያየ አጋጣሚ በዘረፋም በምንም የወጣውን ሙዚየሞች ላይ ያሉትን በከፊል እናቃለን። የተወሰኑ ተቋማት ላይ ያሉትን በከፊል እናቃለን። ከዛ ውጭ ግን በአብዛኛው እንግዲህ ግለሰቦች እጅ ላይ ያለ እነዚህን ወደ ጨረታ ነው የሚያመጧቸው። ይሄን በደንብ የሚከታተል የራሳችን የቅርስ ምዝገባና ቁጥጥር እንትን መሪ ስራ አስፈጻሚ አለን፣ አንድ ዊንግ ማለት ነው። ከዛ ውስጥ ይሄን የሚከታተል አንድ ቡድን አለን። ያ ምንድነው እነዚህ የጨረታ ቤቶችን እንትን መከታተል ነው። ኦክሽን ሃውስስ የሚባሉት ማለት ነው። እንደገና ቅርስ አስመላሽ ኮሚቴ ጋርም እንደዚሁ ክትትል የሚያደርግ እንትን አለን። ከዛ ውጪ ከተወሰኑ የውጭ ሚዲያዎች ጋር በተለይ እንግሊዝ ሀገር ያሉ ለንደን ታይምስ እና ይሄ የዴይሊ ቴሌግራፍ እነሱ ጋር ግንኙነት አለን። በዛ መሰረት ልክ ሲያወጡ የኛ መሆኑን ማረጋገጥ ነው ትልቁ ስራችን። እሱን ካረጋገጥን በኋላ ከጨረታ እንዲወርድ ነው የምናደርገው። ከጨረታ ማስወረዱ ሁል ጊዜም ይሳካልናል። በርካታ ለምሳሌ የአፄ ቴዎድሮስን ጋሻ ማለት እንችላለን። ከዛ በፊት እንደገና የተለያዩ ብራናዎች፣ መስቀሎች አውጥተው ነበረ። እሱን የጨረታ እንዲሰረዙ እሱን ይሳካልናል። ትልቁ ችግር ግን የሆነው ጨረታው ከተደረሰ በኋላ ያኛው ሰውዬ ይጠፋል፣ ለጨረታ ያቀረበው። ኦክሽን ሃውሱ ደግሞ አጫራች ድርጅቱ ደግሞ
አድራሻ መስጠት አይፈልግም። ይሄ በእርግጥ በአሰራራቸውም ውላቸው ነው። አሁን ትልቁ እያጠና ነው ያለን በምን ሜካኒዝም ነው። ለምሳሌ ራስ ደስታ ዳምጠው ቅርብ ጊዜ የኢትዮጵያ የክብር ኮከብ ኒሻናቸውን ጨረታ ላይ አውጥተው ነበር፣ አስወረድን። ቅርብ ጊዜ ደግሞ ካባቸውን አወጡ፣ እሱንም አስወረድን። ጣሊያን ሀገር ነበር። አሁን ኔጎሼት እያደረግን ነው ከጣሊያን ካለው የአጫራች ድርጅት ጋር የሰዎቹን አድራሻ ብትሰጠኛ እንግዲህ ኔጎሼሽን ነው እንትን የምንለው። ከዛ ውጭ ግን ይሄ በኢትዮጵያ ታሪክ ውስጥ የከበረ ስፍራ ያለው ታላቅ መሪና ሰማዕት የነበረን የሆነን ሰው ዝም ብሎ አውጥቶ እንትን ማለት የሀገርን ክብርም የሚነካ ነገር ነው። በዚህ መንገድ እንትን እንላለን። ከዛ ውጭ የማስመለስ ስራዎችን በሚቻል አጋጣሚ ሁሉ ምንድነው የምናደርገው? በአብዛኛው ድርድር ቢመለስ ምንድነው ችግሩ? በፈቃዳችሁ ስጡን። ስለዚህ ከእንግሊዝም ከኔዘርላንድስ ከአሜሪካ ከስዊድን እነዚህ እየተፈለጉ ተመልሰዋል። በዚህ መንገድ በተለያዩ ሀገራት ያሉ የኢትዮጵያ ኤምባሲዎች እና የኤምባሲ የሚሰሩ ሰዎች አምባሳደሮችን ጨምሮ እንደገና የቅርስ ባላደራ ማህበር አንዳንድ ጊዜም ደግሞ ልዑል ኤርሚያስንም እንደዚያው ምንም ወርዶ እንኳ አይቻልም የሚሆንበትን አጋጣሚ እሳቸው ገዝተው ነው ተደራድረው ጋሻውን ያመጡልን ማለት ነው። እና በተለያየ አጋጣሚ እዚህ ላይ የሚያግዙንን ሰዎች በዚህ አጋጣሚ ማመስገን ፈልጋለሁ። በጣም ጥሩ። ወደ ባህር ዳር ስቱዲዮ እናቅናና ደግሞ ከዶክተር ጋር የተወሰኑ ሀሳቦችን እናንሳ። ዶክተር እንግዲህ እንደሚታወቀው ቀደም ብለው እዚህ ስቱዲዮ ያሉ እንግዶችም ሲያነሱ እንደነበሩት በአማራ ክልል እድሳት የተደረገላቸው ቅርሶች እንዳሉ ይታወቃል። በቅርብ ጊዜ የፋሲል አብያተ መንግስታት ግንቦችን ማንሳት እንችላለን። ላሊበላ እንዲሁ ከፈረንሳይ መንግስት ጋር የተሰሩ ያሉ ስራዎች እንዳሉ ይታወቃል። እና እነዚህ ቅርሶች ያው በህግ ደረጃም እንግዲህ ቅርሶች ሲታደሱ የነበረ ይዘታቸውንና እሴታቸውን በጠበቀ መልኩ መከናወን እንዳለበት እድሳቱም ጥበቃውም ያሉ ድንጋጌዎች አሉና ከዛ አንጻር አሁን አማራ ክልል ውስጥ ያሉ ቀደም ብለን ያነሳናቸው ቅርሶች እድሳት ሲደረግላቸው የቀደመ ይዘትና እሴታቸውን በጠበቀ መልኩ እንዲሁም ምን ያክል ትኩረት ተደርጓል? በእርግጥ የቅርስ ጥበቃ ባለስልጣን በዚህ ላይ የሚሰራው ስራ እንዳለ ሆኖ እናንተ በቅርብ እንዳለ አመራርም ምን ያክል ቁጥጥር ታደርጋላችሁ? ምክንያቱም አንዳንዴ ቀድሞ በነበሩ በተለያየ ማቴሪያል የተሰሩ ግንቦች ወይም ኪነ ህንፃዎች አሁን ላይ በሌላ አሁን በዘመናዊ ነገር ማደሱ ሌላ ይዘት እንዲፈጥር ጭምር ሊያደርገው ስለሚችል ከዚህ አንጻር ምን ያክል ጥንቃቄ ይደረጋል? ምን ያክልስ ቁጥጥር ታደርጋላችሁ እናንተ በቅርበት? ጥሩ። ከጎንደር አብያተ መንግስታት ጥገና ብነሳ የአካባቢው ህዝብም እኛም እንደ ቢሮም ይሄ ቅርስ ጥገና ያስፈልገዋል፣ አደጋ ውስጥ እየወደቀ ነው፣ የፌዴራል መንግስት ትኩረት ሰጥቶ ሊጠግን ይገባል የሚል ጥያቄ ለረጅም ጊዜ ሲነሳ የቆየ የህዝብ ጥያቄ የነበረ ቢሆንም ወደ ጥገና ለመግባት ፕሮሰስ ሲደረግ ደግሞ የጥገና ሂደቱ የቅርስን ጥበቃን ስታንዳርድ ባሟላ የአካባቢው ማህበረሰብ ተሳትፎ ባለበት የዩኔስኮ ስታንዳርድን ባሟላ እና በየደረጃው ያለው የሚመለከተው የክልሉ የመንግስት ተቋምም ባህልና ቱሪዝም ቢሮ በቅርበት ክትትል ድጋፍ በሚያደርግበት መንገድ የጥገና ስራው መካሄድ አለበት በሚል ወደ ጥገና ሲጀመር አካባቢም እዚህ አካባቢ ጥንቃቄ እንዲደረግ ሰፊ ንግግሮች፣ ውይይቶች ሲካሄዱ ነው የቆዩ። እንደውም በዚህ ምክንያት የተወሰነ ጊዜም ዘግይቶ ነበር። በኋላ ግን አሁን የተጀመረው የቅርስ ጥገና እንግዲህ የተጀመረው ኤግዛክትሊ ሐምሌ 3 2016 ወይም ደግሞ በ2017 በጀት ዓመት መጀመሪያ ነው። ከተጀመረ በኋላ ግን የተጀመረበት መንገድም በአንድ በኩል በጣም በአካባቢው ተቆርቋሪ የሆኑ እና የፕሮፌሽናል የሆኑ ባለሙያዎችን አቅም በቀናነት መጠቀም ፍላጎት ላለው ኮንትራክተር ነው የተሰጠው። ጉዳዩን ከቅርስ ምንድነው ከዚህ ከንግድ ወይንም ከአንድ እድሳት ግንባታ ከሚገኝ ትርፍ በላይ በባለቤትነት ስሜት ሊያድስ የሚችል አካል ነው የተሰጠ። ሁለተኛ በዛ ኮንትራክተር ስን ቅድም ፕሮፌሰር ሲጠቅሰው እንደነበረው አሁን እኛ ጋር ትልቁ ችግር የቅርስ ጥገና ባለሙያ ከፍተኛ እጥረት አለ።
በጣት የሚቆጠሩ 2-3 ሰዎች ነው የምታገኘው። እነዛን ባለሙያዎች አቅም አድርገው እንዲጠቀም ነው የተደረገው። ያ ኮንትራክተርም የነዛን በቅርበት ቅርሱ የሚያውቁ አካላት በባለቤትነት እዛ ሆኖ እንዲመሩት ነው የተደረገ። በየደረጃው ያለው የመንግስት መዋቅርም የጥገና ሂደቱን ከመጀመሪያው ከዲዛይን ሀሳቡ ጀምሮ የጥገና ሂደቱን እንዲገብቶ እንዲከታተል እንዲደግፍ እድል ነው የተሰጠው። እንደገና ማህበረሰቡም የአገር ሽማግሌዎችም አስጎብኚዎችም ገብተው እንዲጠግኑ ማነው የጥገና ሂደቱን እንዲከታተሉ እንዲመለከቱ እያንዳንዷ ማቴሪያሏ ጥቅም ላይ ሲውል ድሮ የነበረው ማቴሪያል መሆኑን እንዲያይ እድል ተሰጥቷል። ዝግ አለመሆኑ ጎን ለጎን እየተጎበኘ የጥገና ስራ መካሄዱን በራሱ ግልጽ በሆነ መንገድ መሰራቱ የቅርስ ጥበቃ ስራውን በጣም ደረጃውን በጠበቀ መንገድ እንዲሆን አድርጎታል። እኛም እንደ ቢሮ ኦልሞስት በየወሩ ሊባል በሚችል ደረጃ ላለፉት 9 ወራት እየሄድን የደረሰበትን ደረጃ እንገመግማለን። የኛ መዋቅር ዛታች ያለው ባህልና ቱሪዝም በተመሳሳይ ይከታተላል። ቅርስ ባለስልጣንም ፕሮፌሰር አበባውን ጨምሮ በየጊዜው እየመጡ እያንዳንዷን ስቴፕ ከኮንትራክተሩ ጋር መሆን ከኛም ጋር መሆን ጭምር ይሄ እንዴት ተሰራ፣ ይሄ የትኛው ማቴሪያል ተጠቀማችሁ፣ ይሄ በዚህ ቢሆን ይሄኛው ቢተካ ይሄን እንዲህ ብታረጉት እየተባለ በቅርበት ምክክር እየተደረገበት ምክር ሀሳብ እየተሰጠ ያለ የእድሳት ስራ ነው እየተሰራ ያለው። በነገራችን ላይ እኛ ይሄ የእድሳት ስራ ከእድሳትነቱን ባሻገር ትልቅ ልምድ የምንወስድበት መሆን አለበት ብለን ነው እየሰራ ያለ ነው። ትልቁ ነገር እዛ አሳታፊ በሆነ መልኩ የኛ መዋቅር ማህበረሰቡን በቅርስ ጥበቃ ስራው መሳተፉ ከፍተኛ እድል ፈጥሯል። ለቀጣይ ቅርስ ጥገና ስራም እውቀት የሚገኝበት የእውቀት ሽግግር የሚካሄድበት ሁኔታ ነው የፈጠረው። ኢቭን ኮንትራክተር አልነበረም የቅርስ ጥገና ስራ መስራት። አሁን ደሴ ሙዚየምን እድሳት ስንጀምር በጣም ተቸግረን ነበረ፣ ይህን ማን ይሰራዋል የሚል አሁን ደሴ ሙዚየም በጥሩ ደረጃ ወደ መጠናቀቅ ደረጃ ሲደርስ ለነገ ከነገ ወዲያ እንዲህ አይነት ሙዚየሞችን ማደስ የሚችሉ ኮንትራክተሮችን እያፈራን ሄድን ማለት ነው። ትልልቅ ቅርሶችን በዓለም አቀፍ ደረጃ የተመዘገቡ ቅርሶችን መጠገን የሚችሉ ኮንትራክተሮችን ባለሙያዎችን እያገኘን መጣንና እሱም በቅርበት እየተከታተልን ነው። በጣም ደረጃውን በጠበቀ ቅርስነቱን ይዘቱን በጠበቀ መልኩ እየተካሄደ ያለ ነው የጎንደር አብያተ መንግስታት ጥገና። ይሄ ዝም ብሎ አንዳንዱ በማህበራዊ ሚዲያ እንደዚህ ሆነ እንዲያሆነ እንደሚለው አይደለም። በትክክልም አሳታፊ በሆነ መልኩ ደረጃውን ጠብቆ ቅርስነቱን ጠብቆ የነበረ ይዞታውን ጠብቆ እየተጠገነ ነው። ተጨማሪ ደግሞ ቅድም እንዳነሳው ደግሞ ለየት የሚያደርገው መጠበቅ ብቻ ሳይሆን የማልማት ስራ ለቱሪዝም ገበያ ሲውል ደግሞ የተሻለ ይሄ ምንድነው ቫልዩ አድ አድርጎ እንዲመጣም ስለሚጠበቅ የምሽት ጉብኝት እንዲመች በሚያደርግ መልኩ መብራቶች የተገጠሙለት የላንድስኬፕ ስራው የቱሪስት ማረፊያ ማዕከሎቹ በጣም ደረጃቸውን በጠበቁ መልኩ ተሰርተው ቱሪስቶች 24 ሰዓት እንዲጎበኙት በሚያደርግ መልኩ በጣም በፍጥነት ጥገናው እየተካሄደ ነው። የላሊበላ ውቅር አብያተ ክርስቲያንም በተመሳሳይ በፌዴራል ደረጃ እነ ፕሮፌሰር አበባው እና ቱሪዝም ሚኒስቴር የሚያስተባብሩት የስቲሪንግ ኮሚቴ አለ። በዛ ስቲሪንግ ኮሚቴ ውስጥም የኛ ቢሮ ባህልና ቱሪዝም ቢሮ የሰሜን ወሎ ዞን የላሊበላ ከተማ ኢቭን የሃይማኖት አባቶችን ጨምሮ ስቲሪንግ ኮሚቴ ያለው በየጊዜው አዲስ አበባም ላሊበላ በመሄድ በስቲሪንግ ኮሚቴ አማካኝነት እየተገመገመ የእድሳት ስራው ከአንድ ስቴፕ ወደ አንድ ስቴፕ እየሄደ ነው። አሁን ዋናው እድሳት ወደሚጀመርበት ደረጃ እየተሸጋገረ ነውና እነዚህ ቅርሶች ጥገና ላይ የማሳተፍ ባለቤት የማድረግ እና እኛ በቅርበት ጉዳዩን እያወቅነው እንዲሰራ በማድረግ ረገድ እየታየ ያለው የፌዴራል መንግስቱ ኮሚትመንትና አሳታፊነት እኔ በጣም በልምድነት መወሰድ የሚገባውና በቀጣይ ቅርስ ጥገናዎች ላይም በዚህ መልኩ አሳታፊ በሆነ መልኩ የሚሰራ ከሆነ ችግሮች አይገጥሙም። ማህበረሰቡ ውስጥ የሚፈጠሩ ብዥታዎች ሲኖሩም እኛንን በቅርበት ያለ ነው የምንጠየቀው እኛንን። ህዝቡ ላይ የሚፈጠርም ብዥታም ካለ የማረም የማስተካከል እድሉ በእኛ እጅ ስለሚሆን አሳታፊ በሆነ መንገድ እየተሰራ ነው። ይህንን አጠናክሮ መቀጠል ነው። ይህን ተከትሎ እኛም ሌሎች የቅርስ ጥገና ስራዎችን ከፍ ባለ ሌቭል እንድናስብ እያደረገን ነው። እስከዛሬ በነገራችን ላይ አማራ ክልል አሁን ብዙዎቹ ኪነ ህንፃዎች ቅርሶች በኖራ የተሰሩ ናቸው። የእድሳት ስራ ለመስራት ኖራ አልነበረም። ከሌላ ቦታ ከክልሉ ውጭ ነበር ኖራ እየተገዛ የሚጓጓዘው። አሁን የክልሉ መንግስት በጀት መድቦ 2 ቦታዎች ጥናት አድርገን የኖራ ማቃጠያ ፋብሪካ ግንባታዎች ለማካሄድ አንደኛውን አሁን የጨረታ ሂደቱ ተጠናቆ ግንባታው በቅርቡ ይጀመራል። ከ4 ወር 5 ወር ባልበለጠ ጊዜ ውስጥ የኖራ ማምረት የሚችል ፋብሪካ እንጨርሳለን። ከዛ በኋላ በክልላችን ውስጥ የሚጠገኑ ቅርሶች የኖራ ችግር አይገጥመንም ማለት ነው። እሱም ብቻ ሳይሆን
ሌሎች በግለሰብ ደረጃ የሚካሄዱ ኪነ ህንፃዎች እንደው በቃ አትሊስት ቅርስ ነው ባይባል እንኳን ቢያንስ የአካባቢውን የክልሉን የህዝቡን የሀገሪቷን ባህል ወግ በሚገልጽ መልኩ ህንፃዎቻችንን እንድንገነባ እንኳን እናነሳሳለን ብለን እናስባለን። ብዙ ጊዜ አይታችሁ ከሆነ መስታወት በመስታወት ነው የኛው ህንፃዎች። ሌሎች የዓለም ሀገራት ስትሄዱ ቤተክርስቲያኑንም የመንግስት ተቋሙንም ሆቴሉንም ትልቅ ቅርሱንም አትለዩትም። ኪነ ህንፃዎች በሙሉ የሀገሩን ሀብት የሀገሩን ባህል ወግ በሚገልጽ መልኩ ነው የሚገነባው። እንደነዚህ አይነት የኖራ ፋብሪካዎች እኛም አሁን ሁለተኛውን በሚቀጥለውም ስንቀጥል ሌሎች ኪነ ህንፃዎቻችንም ጭምር አገራችንን በሚገልጽ መልኩ እንዲገነቡ ያነሳሳል ማለት ነው ከኛ ጥገናም በተጨማሪ። እሺ በጣም ጥሩ ዶክተር አመሰግናለሁ። ወደ ማጠቃለያው እየመጣን ነው፣ ሰዓታችን ተገባዷል። አንድ ሁለት ነገር ልጨምርባት እቺ አደር አድርገው። እሺ እሺ ዶክተር አየለ ያለው እንዳለ ሆኖ ጎንደር ላይ ጥገና ከመገባቱ በፊት በጣም ሰፊ ጥናት ነው የተደረገው። ያ ጥናት በደንብ እስከ ማልማቱ እንትን የተባለና በጣም በቅርስ ጥገና በጣም ከፍተኛ ልምድ ባላቸው ፋሲል አርክቴክትስ ኤምኤች ኢንጂነሪንግ ሁለቱ ጆይንትሊ በደንብ አድርገው እንዲያጠኑ ተደርጎ ነው የገባ። በዛ ጥናት መሰረት ነው። ሁለተኛው ደግሞ ስራውን ክትትል የሚያደርግ ኮንሰልታንቱ ፋሲል አርክቴክትስ፣ ኮንትራክተሩ እና ቅርስ ጥበቃ የጋራ ኮሚቴ አለ። ይሄ እያንዳንዱን ስራ ይገመግማል በየጊዜው እየተሰባሰበ። አስፈላጊ ሲሆን በየሳምንቱ እንገናኛለን። እንደየሁኔታው ግን በወር ውስጥ አንዴ ተገናኝቶ የተሰሩትን ስራዎች እንደገና ደግሞ ወደፊት የሚሰሩትንም ሱፐርቫይዝ ያደርጋል። ላሊበላን በተመለከተ በጣም ሰስተነብል ላሊበላ ዘላቂ ላሊበላ የሚል የልማት ስራ በጣም እየተካሄደ ነው። ከዛ ውጭ ግን ይሄ የመጠለያው ጉዳይ ነው ብዙ ጊዜ የሚነሳው። የመጠለያው ጉዳይ ሁለት ጥናቶች አሉ በጣም መሰረታዊ የሆኑ እነሱ ጥናቶች መካሄድ አለባቸው። አንደኛው አለቱን ሰርስሮ፣ አለቱ ማለት ቅርሱን ሳይሆን ከቅርሱ ውጭ ያለው ዋናው አለት እሱን ሰርስሮ ምን ያክል ወደፊት የሚሰራውን መጠለያ ሊይዝ ይችላል። ኦልሞስት ኳስ ሜዳ የሚያክል መጠለያ ነው የሚሰራው። በዚህ ራሱን ከፍ ያለ ማለት ነው። ሁለት ለቤተ ጊዮርጊስ ብቻ ሲቀር ማለት ነው። ከዛ ሁለተኛው ደግሞ ያ ሁሉ ውሃ ከዛ የሚሰበሰበው ወደ የት ይሄዳል የሚል የዛ የተፋሰሱን ጥናት እነዚህን ማጠናቀቅ ነው። ይሄንን ቅርብ ጊዜ ከትናንት በስቲያ የስቲሪንግ ኮሚቴው ተሰብስቦ እነዚህ ሁለቱ ጥናቶች በቅርቡ እንዲጠናቀቁና ከዛ ወደ ቀጣዩ ስቴፕ እንዲሄድ እየተደረገ ነው። በፈረንሳዮችን በኩል ያው ስቲሪንግ ኮሚቴ ላይ ስላሉ እነዛን ስራዎች የማፋጠን ምክንያቱም ነገ የሚሰራው መጠለያ እንዳሁኑ ዝም ብሎ ጊዜያዊ መፍትሄ መሆን የለበትም። በጣም ረጅም ጊዜ መቆየት ያለበት አስተማማኝ መሆን አለበት ለቅርሶቹም እንጂ ራሱ እዛ በመኖሩ ደግሞ ስጋት መሆን የሌለበት ስለሆነ እነዚህ ልጨምር ብዬ ነው። በጣም አመሰግናለሁ ሄኖክ። እንደው አንድ ደቂቃ ልስጥና ያው የቅርስ ጥበቃ ስራ የአንድ ባለስልጣን ስራ ብቻ አይሆንም፣ የአንድ ተቋም ብቻ አይሆንም። ህብረተሰቡም ሁሉም መሳተፍ አለበት ይባላልና የኢትዮጵያ ቅርሶችን ለመጠበቅ ቅንጅታዊ ስራው ምን መሆን አለበት የሚለው እንደው ማጠቃለያ አንሳለን እስቲ። እኔ ሁሉም ባለቤት መሆን አለበት። አፕታይቱ ብቻ አይደለም ሊኖረው የሚገባው ቅርሱ ተጠብቆ ለምቶ መኖር አለበት ምናምን የሚለው ፍላጎት ብቻ ሳይሆን ለዛ ድርሻውን ማበርከት አለበት ብዬ አስባለሁ። ቀላል ነገር ብናነሳ ምሳሌ እንዲሆነን አሁን ስፖርት ላይ ያለን ፍላጎት አለ አይደለ? ስፖርት እኮ መደገፍ ብቻ አይደለም። የደጋፊ ማህበር እየተቋቋመ ሰዎች ኮንትሪቢዩት እያደረጉ ምናምን ውጤት እንዲመጣ ይፈልጋሉ። ልክ እንደዛ ነው ቅርሱ ላይ መሰራት ያለበት ብዬ አምናለሁና በደንብ ሁሉም ሰው ባለቤት ሆኖ አንድ ተቋም መንግስት ብቻውን ወይ የሆነ አንድ በጎ አድራጎት ድርጅት ብቻው ምናምን ሳይሆን ሁሉም ባለቤት ሆኖ የኔ ነው የሚለውን ነገር በተግባር የሚያሳይበት ነገር መኖር አለበት የሚል እምነት ነው ያለኝ። ሚዲያ አንዱ መሳሪያ ነው። እንዲህ አይነት ውይይቶች በሁሉም ሚዲያዎች መቀጠል አለባቸው። ምንድነው መደረግ ያለብን? ለምን አላደረግንም? ብናደርግ ምን እናገኛለን? ባለማድረጋችን ምን አጣን? የሚለውን በደንብ እየተወያየን ቅርስ ማልማት ላይ መስራት አለብን ብዬ አምናለሁ። እናንተም ዛሬ ይህንን ርዕሰ ጉዳይ ስላደረጋችሁት ላመሰግን እፈልጋለሁ። እኛም በጣም እናመሰግናለን። እኔ ላነሳሁት
ጥያቄ ምላሽና ማብራሪያ ስለሰጣችሁ እንዲሁም ተመልካች ደዋይም ላነሳው ጥያቄ ምላሽ ስለሰጣችሁን በጣም አድርጌ ነው የማመሰግነው። ክቡራትና ክቡራን ውድ ተመልካዮቻችን የዛሬው ዳጉ የተከታተላችሁትን ይመስል ነበረ። በኢትዮጵያ ቅርሶች ላይ በተለይ አጠባበቃቸው በመልኩ የተሰራ ነው የሚሉ ሀሳቦችን እያነሳን ቆይታ አድርገናል። እዚህ ስቱዲዮ ተገኝተው እንዲሁም ከባህር ዳር ስቱዲዮ ተገኝተው አብረን ቆይታ ያደረጉ እንግዶችን ለማስታወስ ያክል እዚያ አጠገብ የሚገኙት ረዳት ፕሮፌሰር አበባው አያሌው የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር፣ ቀጥሎ የሚገኘው ጋዜጠኛ ሄኖክ ስዩም የቱሪዝምና የጉዞ ጋዜጠኛ፣ እንዲሁም ከባህር ዳር ስቱዲዮ ደግሞ ዶክተር አያላ ናውጤ የአማራ ክልል የባህልና ቱሪዝም ምክትል የቢሮ ኃላፊ ነበሩ። ሁላችሁንም እንግዶቼን በጣም አድርጌ ነው የማመሰግነው። ክቡራን ተመልካቾች እናንተም አብራችሁን ሆናችሁ ዝግጅታችንን ስለተከታተላችሁ በጣም አድርገን እናመሰግናለን። ውይይቱን የመራሁ ብሩክታያ ብሬያችሁ ነበርኩ። በሌላ ዳጉ ዳግም እስከምንገናኝ በያላችሁበት ጤና ይስጥልኝ።